አፍሽን ዝጊ ቅረጽልኝ ይኸውልህ ማነች እሷ የህፃኑ መጠበቅ ነው ተቀጥራ እሺ ይል እንዴ ምንድነው ኃይለ ቃል ምን አስፈልግ ተነሽሽ እኔ እንደው ምንድነው ትወጣለች አርፎ ቁጭ ተባረቀ ነው ቆይ እኔ ካንተ ጋር ማውራት እፈልጋለሁ ወንድሜ ምን አርጋው ነው አሁን ቁጭ በይ እስቲ ተወው እንደዚህ አንገቱን ደፍቶ ወንድሜ እስቲ ቆይ አንዴ እሺ ላውራው ቢያንስ እንደዚህ አይነት ነገር አይል ወንድሜን ምን አርጋችሁት ነው አለ መጀመሪያ ስቱዲዮ እስቲ ያሳይኝ አንዴ ወይኔ አለ በህይወት አለ የወንድሜ ልጅ አይደል እንዴት ነው ታዲያ እዚህ ቤት ውስጥ ተቀመጣችሁት ቤት ውስጥ ምናልባት ከተነጋገራችሁ አባለቤቴ በባህሪው ትንሽ ኃይለኛ ነው ሁለተኛ ደግሞ አንድ ነገር ሰምቶ እንደኔ እንደዋጣ አርጎ ቻል አርጎ ማብሰልሰል አይችልም እንደውም ልትመጣ ነበረ ግን ዶክተሩ ደም ፈሶሻል ትንሽ እዚህ መቆየት አለብሽ ሲላት እዛው ለመቆየት ተገዳለች እንጂ ልትመጣ ነበረ ባይገርም በጣም አዝናለች በጣም ማለት ነው ከምናገር በላይ ልጅን እያለች ነው የምትጮኸው ቀን ጧት እያለቀሰች ነበረ ስለዚህ ትሄድባቸው እንደሆነ ማላቅም እስቲ እሷን ጠይቃት አትነግረኝም በቤታቸው ተደብቃስ ሊሆን ይችላል ብለው ያስባሉ አላውቅም እስቲ ጠይቃት ተጠረጥራለሁ እንግዲህ ያው ምክንያቱም ትደውላለች ብር የሚደጋግፋታል የሚያስፈልግ ነገር ይሄ የኮፒ ምን የምትለው ነገር ሁሉ አላት ያያም ሲሆን ትደውላለች ወጣትነት ደግሞ ፋሽንን መከተሉ ምንም ይኖራል ልብስም ጫማም ስትፈልግ እንዲሁ ይገናኛሉ እንግዲህ ትሄድ ይሆን ደብቃኝ አላቅም ግን ቅርርባቸው የጠበቀ ስለሆነ ተጠረጥራለሁ እንግዲህ ተማምኖበት ነው መጀመሪያ ላይ ምክንያቱም ይሄዱ ነበር ሁለቱ ወደ ባዳም ልኮት ካክስቱ ጋር ይዟት እንደሚሄድ ነው ማንን ራዱን እኔ ትላንትና እንደነገርኩ ነው ምንም እንትን የለውም ግን በሰዓቱ ይሄን ነገር እንዳጣራ ያደረገኝ ከጓደኝነት ተነስተው በዛ ቅርበት በዛ ጊዜ ፍቅር ላይ ገቡ ያወቁትን ነገር ነው የነገሩኝ ብዬ ነው ማምነው ያው እርግጠኛ አይደለሁም ነኝ ማለት ይከብደኛል ምክንያቱም ይሄንን ጀስት እነሱም ሪል የሆነ ነገር አይደለም እየነገሩኝ የነበረው አብረው ከቤተሰቦቹ አስፈልጦ እሷ ጋር ግንኙነት ከኖረው ጀስት የሆነ ነገር ታውቃለች ብዬ ነው የማስበው ወንድሜ ምን ሆኗል እኮ የተፈጠረውን ነገር እኮ ላስረዳሽ ነው እኮ ለዛ አትቸኩይ ነው እኮ ያልኩሽ ያለው እሺ ምክንያቱም ወንድምሽ ብዙ ነገር ሆኗል ማለት ምን ሆኗል ወንድሜ ብዙ ነገር ተፈጥሯል እንዴት ማለት በቃ ለማንንም እንዳትናገሪ ለማሚም ሰርፕራይዝ ነው የምናደርጋት ምናምን ብሎ ነገረኝ ከዛ ያ መቼ ነው ገና እርግዝናው የታወቀ ሰዓት ነው አንድ ወር ከምናምን ነው ገና ይታወቅልሽ እኔ ብዙ ነገር የደበቅሽ ነገር ምንም አትበለኝ ወንድሜ ታለ እኔ ስለ ወንድሜ ነው የሚያገባኝ እሺ እንግዲህ እኔ እኮ እየዘባረኩ አይደለም ትክክለኛው ነው እውነቱን መናገር ነው የምፈልገው ምክንያቱም እሱን በመታቀበት ወቃ ጋዜጠኛ ነኝ ብለከል እንዴ አዎ ሚስትየው ናት ሲጀምር ነገርኩ እኮ ጥፋቱ ያለው ወንድሜ ላይ አይደለም ሚስትየው ላይ ነው ሚስትየው ደግሞ መውለድ ትፈልጋለች በቃ ወንድምሽን አሁን አስገባዋለሁ ይልሽ ነገር ቆይ ልንገርክ እስቲ ቆይ ወንድሜ ስለመጡ ምናምን አትፍራ ገና እኮ ነው ያኛው በቃ ተበላብን በቃ ስለዚህ ያንዳንዱ ነገር ታቆታላችሁ ማለት ነው አይደል ወንድሜ ምን ነው ተበላብን ምን ትያዝ ምትጨበስ ሰው አይደለችም ደብረዘይና ሲሏት ዱከምና ሲሏት ወደ ሰበታ ናትና ቦታ ስለምቀያየር ሁሉንም ቤቶች ኤዱ ታቋለች ኤዱን ከፈለክ እኔን መግደል ትችላለህ አንገትን ነው ምን አንተንም ቢሆን ካስፈለገ ተናገሪያ ትክክለኛውን ነገር ተናገሪ ነገርኩ እኮ ቅድም አነ ሙሉ ስትለኛ አንዱ ያልከው ምንድነው ድጋሚ የምትለኝ ወንድምሽ ሌላ ነገር እንዲደርስበት ማትፈልጊ ከሆነ ምንድነው ሁለት ቀን ይደበደቡ እሺ ምንድን የምትፈልገው ልጁን ያለበትን ቦታ በትክክለኛው መንገድ ወስዶ ለሷ ገብሮታል ማለት ነው በሁለት ሳምንቱ ነው ቆይ ማዘር ተረጋጉ ማዘር እንደዚህ ቆሞን የለበትም አንንቷ በስመ አብ ወልደ መንፈስ ቅዱስ ፈጣሪ ነው እንጂ ልጅን የሚሰጠው ዝም አልከው አንተ ሴን ሲል ይኸውልህ እንግዲህ ይሄ ነው እንግዲህ ከኔ የማይግባባ ጭራሽ አሁን ወስደዛ ሰጥህ አይደለም ወይ በህግ አንተም እሷም ገና በህግ ትጠረነፋለህ አለቅህም ከእንግዲህማ ደግሞ ስንት ሰው እንዳታዘንክ ታውቃለህ ተይዤ ነው እኮ ማየ እባክሽ አትዘኝብኝ ምን አባሃዘ ስንት ጊዜ መከርን ስንት መከራየን ቁጭ አርግ ያልመከርኩም ወይ እንትን ነው እኮ ያሳደገ መከራይቶ ያሳደገ ተረጋጉ እባክዎትን ተረጋጉ እባክዎትን ቁጭ በሉ እንዴ አጥፋው ካሜራ አጥፋው አይከፋም ዝም በል እና እንግዲህ እኔ ሲጀመር እኔ ፍቅር ነው ብዬ ሁሉ አላስብም ማለት እኔ ሆነ ነገር ካላስደረገባት በዛ ቅጽበት ፍቅር ላይ ትገባለች ብዬ አስቤ አላውቅም
የልጁ ማንነት ማለት ልጁ ማንነት ኦኬ ስለ ልጁ ቀጥታ እሷን ወደ ትዳር መግባቱን ስትነግርሽ አንቺ የልጁን ማንነት ማወቅ ፈለግሽ ማለት ነው። መጀመሪያ ላይ ልጁ የእንትን ልጅ እንደሆነ የጠንቋይ ልጅ ነው። ኦኬ ቤተሰቦቹ ስለዚህ አንቺ ይሄን ነገር ከረዴት ቀድመሽ አንቺ አውቀሻል ማለት ነው። በቃ እኔ አወቅኩኝና ረዴት ግን ጭራሽ ወልዶም ደበቀኝ። አዎ እንግዲህ ይሄን ነገር እንደተደበቀ ነው እንግዲህ ያው ምን እያልከኝ ነው ልጅ? የት ነው ያሉት አሁን? ይረጋጉ ማለት የት ነው ያሉት አሁን? ተቀመጡ። ቆይ ይሄ እሷ ስራ ነው ልንገርህ፣ ይሄ እሷ ስራ ነው። የት ነው ያሉት? እሄዳለሁ እኔ እሷ ጋር አረፍ በሉና ነገሩ እንደደምላለሁ ነው። እሺ ከህግ ጋር አልከኝ። ይሄው ማየውም የተለያየ ሰው መጥቷል። ምንድነው እስቲ ግልጽ አድርገን ነገር ባል ቤተሰብ ብሎ እንደው መጠቅለል ይከብዳል። ይቅርታ አድርግልኝ። ሁሉም አይደሉም። ምን አባቷ ደብቅላታለሁ ብለህ ነው? እሷ አገር ያወቀው ነው ደግሞ ስለሷ በአዳም ልኮ እኔ ቁጭ ብዬም ለማውራት እንደው አይገባኝም ብዬ ነው እንጂ እኔ ምን አባቷ ደብቅላታለሁ ብለህ ነው? እሷ አገር ያወቀው ነው ደግሞ ስለሷ በአዳም ልኮ እኔ ቁጭ ብዬም ለማውራት እንደው አይገባኝም ብዬ ነው እንጂ እኔም በእድገቴ ይሄንን ነገር አላውቅም። እሷ ከየት እንዳመጣችው በቤተሰብ አላለች በምን አላለች። እሷው በፊት ትሮጥበት ነበረ። በኋላ ደግሞ ራሷ ቁጭ ብላ እሷ ጋር እየተመጣ ይሄው አምልኮዋን ታሳድዳለች። ከኛም ተቆራርጣ የቀረችው ሌላ ምክንያት የለም። እንዳልኩ ቤት ከተከራየ በኋላ አመት በዓል እንኳን ሆኖ እቺን ልጅ መቼ መጨቀጭቃታል? ሂጂ እስቲ ወንደላጤ ቤት ነው የጎረምሳ ቤት ነው አጸዳጂና ቡና ማፍልተሽ ምን ብለሽ በዓል አስመስለሽ ነይ። አይ እኔ እመጣለሁ ይላል። ጊዜ ያለ ብዙ ጊዜ እንዳልኩ ምን ጨክነህ ወዴት ትወስዳታለህ? ባሌ ወንድሟ ነው። የልጆች ያክስት ናት። እኛ አሁን የሷ እናትና አባት እኮ የኔ ልጆች አያት ናቸው። ተዛመድን በቃ ግፋቢል ደህንነቱን በስልክ ነው። አሁን ግን እግዚአብሔር በስተመጨረሻ ካጋለጣት አሁንም ትጋለጥ። እነግርሃለሁ የምትፈልገውን ሁሉ። ዛቻው በፊት ነበረ፣ ፉከራው በፊት ነበረ። ብዙ ወንጀል የምንፈልጋት ስለሆነ እሷን መያዝ ስለምፈልግ ነው ሁሉ ነገር የማደርገው እንጂ እኔ ቤተሰብ መሀል ገብቼ ቤተሰብ ለማጣጣት አይደለም። እንዴ ያልኩ እኮ እንዳለቀስኩ ነው በየሄድኩበት። ህግ ወቀው የታለ አገናኝ የታለ ነገሩን እኮ ነው የታለ ልጁ ሰጠኝ የታለ እንዴ ነው ወይ ያሳደግኩት ገና ብዙ ነው። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። እንግዲህ ከትላንት የቀጠለ ታሪክን እንግዲህ ይዤ መጥቻለሁ ማለት ነው። ብዙ ነገሮችን አሳልፈናል፣ ብዙ አይነት ነገሮችን አይተናል። እንግዲህ ማዘር ከእርሱ ጋርም እንግዲህ በተደጋጋሚ እያስቸገርኩት ነው። ነገሮችን ትንሽ ከባድ ስለሆኑ ነው እንግዲህ እርሱንም እንደዚህ ማስቸገር አልነበረብኝም። ምን ታስቸግረኛለህ ልጄ? ለእኔው ጉዳይ እኮ ነው መከራ ያየኸው። ጭራሽ አሁን እኔ ጋር ያደረስከው አንተ ነህ። እንደነሱማ ማን ነገረኝ? ደብቀው ከድነው አልነበር ያስቀመጡት። ቢሆንም ያው እንደዚህ ይሄ ሁሉ ጉዳይ ከኛ ተሸፍኗል ነበር። አይተሃል? እስከ አባቱ ድረስ በህይወት እንደሌለ ተደርጎ እኛ እኮ በቁማችን ሞተናል። አለን ብለህ ነው እንዴ የምታወራው? ቤት ነው ዘመድ ሆነናል። ከእንግዲህ ልጄ ምንም አላስቸገርከኝ። እሺ መልካም፣ በጣም አመሰግናለሁ። መልካም እናት ኖት። በእርግጥ ብዙ ነገሮችን ተደብቀዋል፣ ብዙ ነገር ሆኖቦታል። የልጅ ልጆትን እስከ ማጣት ደረጃ ደርሰዋል። እንግዲህ ወደ ተመልካቾቻችን ብዙ ነገሩን እንደተከታተላችሁት ነው። ከዚህ ቀደም የሰራናቸውን ቪዲዮዎች እንዳያችሁት ነው ማለት ነው። የገዛ ልጃቸው ልጅ ወልዶ ከእሳቸው ደብቆ ለባዕድ አምልኮ ልጁን እስከ መገበር ደረጃ ደርሶ ያችም ደግሞ ጠንቋይ የተባለችው ሴት የገዛ አክስቱ ሆና ተገኝታለች። እና እዚህ ነገር ውስጥ ሁሉ የገባው በምን አይነት ሁኔታ እንደሆነ ምን አደርሳበት እንደሆነ ወይስ ምን አይነት ማስፈራሪያ አድርጋበት እንደሆነ ለእኛም እስካሁን ግራ የገባን ነገር ነው። ልጁም ያጨቅላ ሕፃን ልጅ የት እንዳለ እስካሁን እኛም ባደረግናቸው ማጣራቶች እስካሁን የደረሰን መረጃም ያገኘነውም ፍንጭ የለምና አሁንም እሱን ያንን ምስኪን ጨቅላ ልጅ ለማግኘት እየጣርን ያለ ነው። ምናልባት በህይወት ካለ እነሱ እንግዲህ የሚያደርጉት ነገር አይታወቅምና መስዋዕት ብለው ሰውተውት ካልሆነ በህይወት ካለ እኛ ከእጃችን የሚወጣ ምንም ነገር የለምና ከየትም ፈልፍለን ምናመጣ ይሆናል ማለት ነው። ማዘር ምንም ሀሳብ አይግባውት፣ ብቻ ፈጣሪ በጤና ልጁን ይጠብቀው እኛ እስክናገኘው ላለው እንግዲህ ያለኝ ምለው አቅም ይሄንን ብቻ ነው። ግን ቃል ምገባሉት ነገር ልጁ በህይወት ካለ ከየትም እናገኘዋለን። እኔ አሁንም ይቅርታ አድርግልኝ። መቼም በሰዓቱ አዝኜበታለሁ፣ ተበሳጭቼበታለሁ እንጂ ልጄም ወዶ አይደለም። ተይዞ ነው፣ በተያዘው ተይዞ ነው እንዴ። ለሱም እኮ ልጁ ነው ይሄ የተወሰደ ልጅ፣ ለሱም ልጁ ነው። ቢሆንም እንዴት ማገናዘብ ያቅተዋል? ይሄ ወዶ አይደለም። አሁን እኔ እሱንም
እንግዲህ በሕክምናውም የስነ ልቦናም ባለሙያም ይሁን በጸበሉም ይሁን በአጠቃላይ በሚያስፈልገው ነገር በሙሉ እሱም ላይ ትኩረት አድርጌ ወደ ቀልቡ እንዲመለስ ማድረግ ነው መጀመሪያ። በተፈጠረውም አየኸው አሁን በቀደም ለታ እንደ ተናገረው አጥፍቻለሁ፣ ይቅርታ ተሳስቻለሁ እያለ ነው፣ እየተጸጸተ ነው ማለት ነው። ይሄም ጥሩ ነው እኮ ጥሩ ነው። ባጠፋበት እንደገና ልክ ነኝ ብሎ ማለመዘፈቁና ትክክል ነው የሆነውስ ምን ታመጣላችሁ ቢል በራሱም ህይወት የመወሰን መብት መቼም 18 ዓመት ከሞላው በኋላ ልጅ ከባድ ነው። ስለዚህ አሁን መጸጸቱም ምንም አይደለም ይሁን እስቲ ወዶም አይደለም ባለቤቱም የተባለችው ሴት ልጅ ብዙ ነገር ትቀይራለች። እውነቴን ነው የምልህ እኔ ቀርቤም ባላቃት እሱስ ቀድሞስ ፍላጎቱ ወደዛ ቢሆን አይ ለምን እንዴት ና በፍጹም አይሆንም እያለች መመለስ ትችል ነበረ። እንግዲህ እንዳለው ጥቅም ማውሯቸው ይሆናል። እቺ ትንሿ ደግሞ መቼም የሱ ነገር አይሆንላትም። ትበራለች፣ ትሮጣለች፣ ሲጠፋም ትደውላለች። ጥፍት ብሎም ሲሰነብት ፈላጊው ናት። ማን የርሶ የመጨረሻ የኔ ልጅ? አዎ እህቱ ትንሿ። ስለዚህ ከሷ ጋር የተለየ ቀረቤት አላቸው ማለት ነው? አዎ ከልጅነትም አብረው ነው። አሁንም ይቀራረባሉ ማለት ባለው ነገር እንደው ሁላችንም ደስተኛ ባንሆን ፊት ብንነሳውም ግን እሷ ባለበት ትፈልገዋለች፣ ሲጠፋም ፈልጋ ትሄዳለች። እንደምታየው ደግሞ የዩኒቨርሲቲ ተማሪ ናት። አንዳንድ ነገሮች ያው የራሷ የሆነ ገቢ ስለሌላት ወጪ ብቻ ነው ዩኒቨርሲቲ ተማሪ። እኛም ሰልቸት ስንላት ወደሱም ደወል አድርጋ እሱም የሚያስፈልገውን ያደርግላታል እንደ ወንድም። ስለዚህ አሁን በዙሪያው የሚቀርባቸውን በሙሉ ሰብስበን ቁርጥ ውሳኔ። ግን እንዴት የእርሶ የመጨረሻ ልጅ በዚህ ያክል ከእርሱ ጋር ቀረቤታ ካላት እንዴት ስለዚህ ነገር ልታውቅ አልቻለችም? ምኑን ታውቀዋለች ብለህ ነው? እሷ እንዳልኩ ዩኒቨርሲቲ ተማሪ ናት፣ ትምህርቷ ላይ ናት። እሱ ውሎ ምሽቱም ስራ ላይ ነው፣ የግል ህይወቱ ነው። እንደገና የምታየው ደግሞ እንግዲህ ከወለደ የእርግዝናም ሰዓት ነበራት፣ የሚስቱ የምን ጊዜም ነበራት። እንግዲህ የሚያሳልፉትም ያለቻቸውን ጊዜም እዛች አጋንንት ጋ ነው። ስለዚህ እኮ እነዚህ ሁሉ ነገሮች ያሉ መቼም አንድ ሰው እርጉዝ ሆኖ በደንብ በአይንም በምንም ይለያልና የእርሱ የመጨረሻ ልጅ እንዴት ይሄንን ነገር ልታይ አልቻለችም? ምናልባት አውቃ ደብቃ ሊሆን ይችላል። ባልም ሚስትም አይቀርቡም ሰውን እያየህ ከሷ ጋር የተለየ ትንሽ ግንኙነት አላቸው። እንደው እንደ ዘመድስ እዚህ ቅርብ ነን እኛ አንድ ከተማ ውስጥ ቁጭ ብለን እንደው በእርግዝናዋ ሰዓት እንደው ተው እስቲ እንሂድ፣ እስቲ ልተዋወቅ፣ እስቲ እንቅረብስ እኛ እንዲህ የጎተጎት ነው እንሂድ ስንል እኛን ዘግቶ ቁጭ አደረገ። እሷስ እስቲ ማለት ትችል ነበረ። ስለዚህ እቺም ልጅ ተማሪ ናት። በእርግጥ እሱን ስለምትፈልግ ከሱ የተለየ ፍቅር ስላላት ብቻ እኛ ፊት ብንነሳውም እኛ ብናባረረውም ውጭውን እንዲሁ ታገኘዋለች። እንደ እህት ነው ሊገናኙ የሚችሉት ብለው አዚማ ቢመጣም ሰከንድ ማይቆይ ጭራሽም አሁን ትቶናል ቀርቷል። የለም ደህንነቱን እስቲ ልስማ ፈልጉ፣ እስቲ ልደውል እያልኩ ነው ነኝ የምፈልገው እንጂ እሱንም እንዲሁ በስልክ እንጂ ብዙ አይመጣም። በዓል ሆኖ ጮኸ በፊት ተሰብስበው ከእህት ከወንድሙ አንድ ላይ የሱ ታናሽ አለ እስከሚሱ መጥቶ በዓል ተደስተን ተሰባስበን ነው የመሃል ያለው ልጅ ማለት ነው። መሃል ያለው የሷ ዘመዶች ጋር ችግር ቢኖር እኩል አብረን ቀድመን ደርሰን ነው። ደስታ ቢኖር ተጠርተን ነው። ቤታቸው ሄደን ነው። እነሱ መተው ነው። ይሄ ነው ቤተሰብነት። ስለዚህ መሃል ያለው ልጅ ሰላማዊ ትዳር እናንተ የምትተዋወቁበት ትዳር መስርቶ ነው እየኖረ ያለው። አዎ ይሄኛው አይቀላቀልም። እሱም አንተም እንድትሄድበት አይፈልግም። ስለዚህ እቺ ያው እንዲሁ በራሪ ናት፣ እሳት ናት። እሷ እንደው ዝም ያለውንም ኮርኩራ የምታናግር ናት። ስለዚህ ትሄድባቸው እንደሆነ ማላቅም። እስቲ እሷን ጠይቃት፣ አትነግረኝም። ቤታቸው ደብቃስ ሊሆን ይችላል ብለው ያስባሉ። አላውቅም። እስቲ ጠይቃት፣ እጠረጥራለሁ። እንግዲህ ያው ምክንያቱም ትደውላለች፣ ብር የሚደጋግፋታል፣ የሚያስፈልግ ነገር ይሄ የኮፒ ምን የምትለው ነገር ሁሉ አላት። ያም ሲሆን ትደውላለች። ወጣትነት ደግሞ ፋሽንን መከተሉ ምንም ይኖራል። ልብስም ጫማም ስትፈልግ እንዲሁ ይገናኛሉ። እንግዲህ ትሄድ ይሆን ደብቃኝ አላውቅም፣ ግን ቅርርባቸው የጠበቀ ስለሆነ እጠረጥራለሁ። እንግዲህ ጠይቃት። እንደው ምናልባት ትናንትና ከኛ ጋር በነበሩት ቆይታ አንዳንድ ነገሮችን ሲያወሩ ነበር እና የተለየ ነገሮች የተለዩት ሁሉንም ነገር እንግዲህ ከእርሱ ጋር ተነጋግረናል እና እንደው እቤትስ ገብተው ለባለቤቶት የተፈጠረውን ጉዳይ አስረድተዋቸዋል ወይስ እንዴት ነው የተፈጠረው ነገር? ቤት ውስጥ ምናልባት ከተነጋገራችሁ። ባለቤቴ በባህሪው ትንሽ ኃይለኛ ነው።
ሁለተኛ ደግሞ አንድ ነገር ሰምቶ እንደኔ እንደዋጣ አርጎ ቻል አርጎ ማብሰልሰል አይችልም። ስለዚህ ልጁ አለ የለም የሚለውንም ከእናንተ ጋርም ቀጠሮ ስለያዘን ወደዛ እስከምንደርስ ድረስ ይሄን መናገር ከባድ ነው። ሄዶም ሌላ ውሳኔ እሷ ላይ ሊወስን ስለሚችል ሌላም እርምጃ ሊወስድ ስለሚችል በልጆቹም ቀልድ አያውቅም በልጆቹም ሌላ እርምጃ ውስጥ እንዳይገባ ብዬ ከእናንተ ጋር እስቲ እንየው። የእርሶስ ነው ባለቤት ምን ጠይቀዋል ማለት ለምን እንደዚህ ደበቀ ለምን እንደዚህ ያደረገ ብለው የእርሶ ባለቤት በተለየ መንገድ ልጃቸውን ለማውራት አልሞከሩ? ፍላጎቱን አክብሮ ዝም ብሎታል። እሱ ያው ልጆቹንም ያን ያህልም እንደው በጣም በተጽዕኖ የሚይዝ አባት አይደለም። ስለዚህ ቤትም ሲከራይ እንደነገርኩ ልሰራ ነው ለስራዬ እንዲቀርበኝ ነው ራሴን ልለውጥ ነው እያለ ስለነበረ ይሁን እድሜው ደርሷል ስራ ይዟል የሚለውን ነው ያሰበው። ከሷ ጋር ባለው ግን ግንኙነት መሀል ላይ እየተቆጣም እየመለስን ማብረን ስለነበረ ተቋርጧል ብሎ ነው እሱ ያሰበው። ስለዚህ አሁን የእርሶ ባለቤት ነገሩን የሚያውቁት በጭራሽ እንደው ምን ነኝ እንጂ የእጮኛውንም አግኝቻቸው ማቀው እሱ አግኝቶም ሰምቶ ማይቶ ማያውቅ ኃይለኛም ነው ብዬሃለሁ። እቺ እህቱንም ደግሞ እኛ ከዚህ ያልሆነ ነገር ብለን ብንሄድ ያልሆነ እርምጃ ቢወስድ የገዛ እህቱ ላይ ነው የሚሆነው። ስለዚህ እስቲ አሁን ዛሬ ነው የሚወስነው ሁሉ ነገር። እኛ እንግዲህ የተቻለውን ጥረት እናደርጋለን። ሁሉንም ነገር እንግዲህ መግባት ያለብን ደረጃ ድረስ ገብተን ያንኑን ነገር የምናጣራ ይሆናል እና እዚህ ነገር ላይ አንድ እንዲተባበሩኝ የምፈልገው አንድ ነገር አለ። ምክንያቱም ከሁሉም መረጃ መሰብሰብ አለብኝ፣ ከሁሉም ያሉትን ነገሮች ማጣራት አለብኝ። ከቻልኩኝ ከባለቤቶትም ነገሮችን መሰብሰብ አለብኝ። ካልሆነ ደግሞ አሁን እቺ የመጨረሻ ልጅ የተባለችው ታናሹ ከሱ ጋርም ቀረቤታ ስላላት ምናልባት እንደው እዚህ ነገር ላይ መመካከር ካላቸው ወስዶ ለአክስቱ ሲሰጣት ወይ ደግሞ የምታውቀውም ነገር ካለ አንዳንድ ነገሮችን ከሷ ጋር ትንሽ ጥያቄዎችን ቆይታ ማድረግ እፈልጋለሁና ምናልባት እንግዲህ ከርሶ ደብቀው ይቅርታ ላቋርጥ እሺ አደራህን ከሷ ችግር የለም እንዳልኩ ቅርበትም አላት ብዙም ልታቅ ትችላለች። እሱ እንደነገርኩ ነው ጧት ወጥቶ ማታ የሚመጣ በዛ ላይ ጤናው ስኳር አለ ግፊት አለ ምን አለ ይሄን ስትነግረው ሌላ ችግር ውስጥ ስለሚገባብኝ እኛም እፍን አድርገን ካሳሰርኳት በኋላ ከዛ በኋላ ያለውን ሁሉ ህግ ይዞታል ብዬ ለመንገር ነው እኔ ሚስጥር አድርጌ ያስኩት። የባለቤቶት እሺ ቆይ ችግር የለውም ከሷ ይሻላል ከልጄ ይሻላል። ልጆትን ግን ባገኛት ችግር የለም በደስታ ችግር የለም። መልካም ስለዚህ ለኛው አይደለም ከትምህርት ቤት የምትመጣበትን ሰዓት ጠብቀው እንግዲህ እኔ ባልደረቦች ወይ ከርሶ ጋር ልላከና ወደኔ የሚልኩልኝ ይሆናል። ኧረ እኔ እንደው ልጅ ያለበትን እስከማቅ ድረስ ችግር ውስጥ አይደለም። አሁን ደውዬስ ብጠራት ምናልባት ትምህርት ቤት ምናምን እንዳትሆን ነው። መልካም እኔ ደስ ይለኛል። እስቲ እችላለሁ ማልችልም ከሷ እነስማ ደውዬ እጠራታለሁ። በራ ትመጣለች ነው ይፈልጌሻለሁ ለጉዳይ ካልኳት የልጁ ይበሳል እኮ ያለበት ሁኔታ። ምክንያቱም እዚህ ጋር ጡት የሚጠባ ልጅ ምግብ ያልጀመረ ልጅ ነጥላ ወስዳ ምን እንዳደረገች ለሷ ሲሰጧት እንግዲህ ላክስ ተብዮ ሲሰጧት ገና 2 ሳምንት እንደሆነ ነው እንግዲህ የልጆት ባለቤት የነገረችኝና ገና ጡት እንኳን መጥገብ ያልጠገበ ህፃን ይሄ የሚበጠበጥ አሁን የሚሰጡት ወተት አለ። በርግጥ ግን በሱስ ቢሆን ልጁ አንጀቱ ይቆስላል። ስንት ነገር አለ። እባክህን እኔ አሁን ደውዬ እጠራታለሁ። መኖሩንም እንግዲህ ገና ይፈጠንና እንደቀላል አንየው። እባክህ እኔ ደስ ይለኛል። እንግዲህ ያው ሁሉን ነገሮች ማጣራት አለብን። እንዲሁም ደግሞ እርሶ የሚያስታውሱት ቤትም ከገቡ በኋላ ምናልባት ቤት ሆኖ አንዳንድ ነገሮች ሊገለጥሉት ይችላሉና ትዝ የሚሉት ነገር ካለ ልጄ ላይ እንደዚህ አይነት ነገሮች አይቼበታለሁ ከዚህ ቀደም እንዲህ ሲያደርግ አውቃለሁ ወይም ደግሞ ያቺን ጠንቋይ የተባለችዋን ሴት ልትሄድበት የምትችልበት ቦታ እንዲህ አይነት ሰዎች ጋር ወይ እንዲህ አይነት ቦታ ልትሄድ ትችላለች የሚሉት ነገር ትዝ የሚሉት ከሆነ በማንኛውም ሰዓት ስልኬን እኔ ሰጥቶታለሁ። እንግዲህ እኔ ጋር ደውለው ማንኛውንም አይነት ጥቆማ መስጠት ይችላሉ ማለት ነው። እሺ ችግር የለም። እሺ እናት በጣም አመሰግናለሁ። እንግዲህ ያው አትራቅ እዚህ ቅርበማ አካባቢ እየመጣው ነውም ካለች ልደውልና እስቲ መጀመሪያ ከሷ ተነጋገሩ። እሺ አሁን እዚሁ እንደውላለን ማለት ነው። ስለዚህ ውድ ተመልካቾቻችን ደውለን እስቲ ልጅቷን የምናገኝ ከሆነ ከልጅቷ ጋር ተመልሰን እንመጣ ይሆናል ማለት ነው። በጣም አመሰግናለሁ። ተመልሰን የምንገናኝ ይሆናል ማለት ነው። ውድ ቤተሰቦች ያው ተመልሼ መጥቻለሁ ማለት ነው። እንግዲህ ከማዘር ጋር የነበረን ቆይታ እንዳያችሁት ነው። ብዙ ነገር ተነጋግረን ብዙ ነገር ተጫውተናል። እንዲሁም ከካሜራ ጀርባ የተለያዩ ነገሮችን ተነጋግረን እንዲሁም ተመሰጋግረን ነው እንትን ያልነው። ልጄ ጋር ልደውል ብለው ነበር። እንግዲህ ልጃቸው ጋር ደውለው ከትምህርት ቤት እየተመለሰች እንደሆነና አሁን ቤት ገብቼ ልውጣ ወይስ በዚሁ ልምጣ ምናምን ሲባባሉ እንደውም ችግር የለም ቤት ገብተሽ ትመጫለሽ ብለው እሳቸውም ወደዛው ሄደዋል ማለት ነው። የኔ አንድ ባልደረባ አለ ከእሳቸው ጋር የሄደ ስለዚህ
እሷ ቤት ከገባች በኋላ ከእሱ ጋር ወደዚህ የሚመጡ ይሆናል ማለት ነው። ስለዚህ ከእሷ እስክትመጣ ድረስ አንድ ደግሞ የጠራሁት እንግዳ አለ። እሷ ማለት ደግሞ የረዴት እህት የነበረችው ትላንትና እዚህ አንዳንድ ቆይቶችን ስናደርግ የነበረው ከሞገስ ጋር አንዳንድ ጥቆችን የተፈጠሩ ሰዓት የነበረችው ሰብለ የተባለችዋ የረዴት እህት ነች ማለት ነው። ስለዚህ እሷ ወደዚህ ትመጣለች። ከእሷ ጋር አንዳንድ ቆይቶችን ማደርግ ይሆናል። ከባልደረቦች ጋር እዚህ ቁጭ ብላን ያለችው ማለት ነው። ስለዚህ ይሄን ነገር እያንዳንዱን ከስር መሰረቱ መርምረን እውነታውን የምናወጣ ይሆናል ማለት ነው። ያ ጨቅላ ልጅ የት ነው ያለው? ምን አይነት ሁኔታ ላይ ነው ያለው የሚለውን እውነት ተሰውቶ ነው ያለው ወይስ በህይወት አለ? ለምንስ ወሰዱት? ምን አይነት ስርዓት ሊፈጽሙበት ነው እዛ ልጅ ለሚለውን ነገር እያንዳንዱን ዝርዝር መረጃውን የምናጣራና እውነታው ላይ የምንደርስ ይሆናል ማለት ነው። ሁሌም እንደምንለው እንግዲህ ሀሳብ አስተያየታችሁ አይለየን። ሁሌም ከጎናችን ሁኑ። ሀሳባችሁን ስጡን። በዚህ በኩል ቢሆን ይህንን አይነት አሰራር ብታደርጉ፣ አሰራራችሁን በዚህ መልኩ ብትቀይሩ ምናምን እያላችሁ ሀሳብ የምትሰጡን ከሆነ ሀሳባችሁን እንቀበላለን። እንደ ሁልጊዜውም እንግዲህ በእናንተ ሀሳብ ነው ስራችንን የምንሰራውና ሰውነን እኛ ስሜታዊ እንሆናለን፣ ብዙ ነገሮች ይገጥሙናል። ስለዚህ ስህተታችንን አርሙልን። በዚህ መልኩ ይሄኛው ክፍተት አለባችሁ፣ በዚህ መልኩ ይሄኛው ጉድለት አለባችሁ እያላችሁ አርሙን። በእናንተ ነው ከፍ የምንለው፣ ትልቅ ቦታም ትልቅ ደረጃ የምንደርሰው በእናንተ ነውና ምንጊዜም እንደምንለው ሀሳብ አስተያየታችሁ አይለይ እንላለን። እንዲሁም ደግሞ ገብታችሁ ስታዩት ላይክ ማድረጋችሁን አትርሱ። ምክንያቱም ብዙሃኑ ጋር መዳረስ ስላለበት የብዙሃን ነፍስ እንዲታደግ ይህንን አይተው ብዙዎች ከራሳቸው ይማራሉ እና ይህን ነገር ለብዙዎች ማስተማሪያ እንዲሆን ብዙዎቹ ጋር እንዲደርስ ላይክ አድርጉ። እንዲሁም ለወዳጅ ዘመዶቻችሁ ሼር እያደረጋችሁ እንዲያዩት፣ እንዲመለከቱት፣ እንዲማማሩበት ማድረግ ትችላላችሁ ማለት ነው። ስለዚህ እንግዲህ ወደ ሰብለ የምመለስ ይሆናል ማለት ነው። ሰብለን አስገባልኝ። አስገባት። ነይ ግቢ ግቢ ሰብለ አረፍ ቤት። እንዴት ነሽ? እንግዲህ ሰላም። ያው እንግዲህ በተደጋጋሚ እያስጠራዎች ነው። እንግዲህ የእህትሽን ልጅ የት እንዳለ ለማግኘት ያው ከምናደርገው ጥረት ነው። በመጀመሪያ በዚህ ቅር ሊልሽ አይገባም ብዬ አስባለሁ። በጭራሽ በጣም ደስተኛ ነኝ። አዎ እንግዲህ ከእህትሽ ጋር ቆይታ አድርገሽ እንደነበረ ነው፣ ሆስፒታል ማብረሻት እንደነበረ ያው ከኔ ጋር የተወሰነ ነገር ከካሜራ ጀርባ አውርተናል። እስቲ እንግዲህ ለውድ ቤተሰቦቼ ለተመልካቾቼ የተወሰነውን ነገር ረዴት ያለችበትን የተወሰነ ነገር ብታስረጅኝ። ረዱ አሁን ደህና ናት፣ ተሽሏታል። እንደውም ልትመጣ ነበረ ግን ዶክተሩ ደም ፈሶሻል፣ ትንሽ እዚህ መቆየት አለብሽ ሲላት እዛው ለመቆየት ተገዳለች እንጂ ልትመጣ ነበረ። አሁን ደህና ናት፣ ከፊት ከነበረው አሁን ተሽሏታል። በምን ምክንያት ነው ደም ፈሷታል? ከኔ ጋር አውርተናል። በእርግጥ እስቲ ለተመልካቾችም የተወሰነውን ነገር ግልጽ ለማድረግ ብትነግሪያቸው። ባይገርምህ ከፊትም ስትወልድ እንትን ሆስፒታል አልነበረም ለካ። አዎ እዛ ነበረ፣ እዛው ከሷ አክስት ቤት ነበር ለካ የወለደችው እና በዛ ሰዓት ብዙ ደም ፈሷት ነበረ። አዎ እንግዲህ ያው ቤት ውስጥ የተደረገ ወሊድ ነው የነበረውም። ልጁም እንግዲህ በጤና መወለዱ ፈጣሪ የተመሰገነ ይሁን። ብዙ ነገሮች ሊደርሱ ይችሉ ነበር፣ ብዙ ነገሮች ሊያጋጥሙ ይችሉ ነበር እና ቤት ውስጥ እንግዲህ እዛው አክስትየው ቤት ወይም ደግሞ ያቺ ጠንቋ የተባለችው ቤት ውስጥ ነው እንግዲህ የተወለደው ማለት ነው። ያ ልጅ ምስኪን ምንም በማያውቀው ብዙ አይነት እንግልት እየደረሰበት ነው። ገና ከውልደቱ ጀምሮ ነው እንግዲህ ብዙ አይነት ስቃዮችን እያስተናገደ ያለው ማለት ነው። ስለዚህ በዛ መሀል እህትሽ ብዙ ደም ፈሷት ነበረና ለዛም ነው አሁን ሆስፒታልም ገብታ የነበረችው። አዎ እንግዲህ ደም ስለፈሰሳት ከዛ በኋላም ለቸካፕ አልሄደችም። በዛ ምክንያት ዶክተሮችም ያው ስትመረመር ምናምን ደም እንደፈሰሳት እና እዚህ ቆይታ ራሷን ማገገም እንዳለበት ምናምን ተናገሩ። እኔም እዛው እንድትቆይ ያደረኩኝ ማለት አሁን አልጠነከረችም፣ በደንብ ጠንካራ አልሆነችም። እንዴት ነው እስቲ ያለችበት ሁኔታ አሁን? እሷስ ምን ላይ ነች? ስለ ልጇስ ምን እያሰበች ነው? ባይገርም በጣም አዝናለች፣ በጣም ማለት ነው ከምነግር በላይ ልጅን እያለች ነው የምትጮኸው። ቀን ጠዋት እያለቀሰች ነበረ። በጣም ነው የምታሳዝነው፣ ስታየት በጣም ነው የምታሳዝነው። በጣም አዝኛለሁ እኔ ራሴ እሷን ሳያት ፊቷንም ማየት ራሱ ይከብዳል። ጠዋት ማታ ልቅሶ ነው ልጄን አምጥልኝ ምናምን ነው። ግን እንዴት ነው ይሄ ነገር ትንሽ እንትን አይልም ማለት? ራሷ ፈቅዳ ሰጥታ አሁን ምን ትላለች? ለምን የሰጠሁት አለችሽ? እንደው ምናልባት ማለት ያው ቆጭቷታል በጣም ማለት በጣም ቁጭት ላይ ናት። ባላረገው ባይሆን ኑሮ ምናምን ነው የምትል። ሲጀመርም ነግሬ ነበረ ትላንትና የሆነ ነገር ቢያስነክቷታል። ሳያስነካት በጭራሽ እንደዚህ ልትሆን አትችልም። እና አሁን ላይ ያለችበት ሁኔታ በጣም ነው አንጀት የሚበላው ሲጀመር ማለት ነው። እና እኔ ለራሴ በስማ
ምን ያህል እንዳዘንኩኝ አንተ አልገባህም። በጣም ነው የምታሳዝነው። ብቻ በተሳሳተ መንገድ ቢሆን እዚህ ነገር ውስጥ ገብታለች፣ ብዙ ነገር እናደርጋለች። እንግዲህ ያው እሷ የተሻለ መስሏት ምናልባት እንደነገረችንም እንግዲህ ለእኔም ባልደረቦች እንደነገረችው ይህም ልጁም ራሱ የመጣው በዚሁ በእንትን በባዕድ አምልኮ ምክንያት ነው እና ይህ ባዕድ አምልኮ ደግሞ እንደዚህ አይነት ነገር ውስጥ እንደሚከታት በኋላ ልጇ እጇ ከገባ በኋላ እንደሚያሳሳት መጀመሪያ የተረዳችኋል መሰለኝ። ምክንያቱም ገና በወለደች በ2 ሳምንት ነው እንግዲህ ልጁን ለመስጠት እንትን ያለችው እና ማመንም አልነበረባትም ብዬ ነው የማስበው። ምክንያቱም 2 ወር ብቻ እኔ ጋር ቆይቶ ከዛ ልጅሽን እመልስልሻለሁ ስትል እንደ እናት ይከብዳል። ማለትም ልጁ በምን አይነት ሁኔታ ሊቆይ እንደሚችል አስጊ ነው። ምክንያቱም ጨቅላ ሕፃን ልጅ ነው፣ የእናት ጡት ያስፈልገዋል፣ ብዙ ነገር ያስፈልገዋል እና ይህን ነገር መጀመሪያ ከግምት ውስጥ መክተት ነበረባት እናትሽ። እውነትም እንዳልሽው ቢሆነ ነገር ካልሆነ በቀር እንደዚህ ታስባለች እናት ሆና በእንደዚህ አይነት ልክ ታስባለች ብዬ ለማሰብ ለእኔም ከባድ ነው። አዎ በጣም ነው የሚያሳዝነው። እና መጀመሪያ ሲጀመር የሆነ ነገር ባያረጋት ኖሮ ይህን ሁሉ ነገር አልፋ እዚህ ቦታ ላይ አትገባም። ደግሞ አሁን ትንሽ እንትን የሚልክ ነገር መጀመሪያ ምን ቢያስነካት ነው ልጇን አውጥታ የሰጠችው ነው። አሁን ላይ ያለችበትን ሁኔታ አንተ ራሱ ብታያት እንደዚህ ጋር ነው የምታሳዝነክ። እኔ ደግሞ እንደ እህት እንደ ሴት እንደ ሁሉም ነገር በጣም ነው የሚያሳዝነው። እንግዲህ ያለችኝ አንድ እህት እሷ ናት። እሷ ደግሞ ተጎድታ ሆስፒታል ናት፣ ልጇን አታለች ምናምን። ብቻ በጣም ነው የሚያሳዝነው፣ በጣም ማለት ነው። እና እኔ አላቅም፣ ብቻ አላቅም፣ የሚያስነካትን ነገር እኔ አላቅም። ስለዚህ እስቲ እንግዲህ እኛም የእሷን ልጅ ለማግኘት የቻልነውን ጥረት እያደረግን ነው። አሁን ራሱ የኔ ባልደረቦች ተበታትነን በጣም ብዙ ቦታ ላይ ያቺ ጠንቋይ የተባለችውን ሴትዮ እየፈለግን ያለ ነው። እንግዲህ እነ ሳሚም ላይ የደረሱት እነዛ ነገሮችን እንግዲህ እንደምታስታውሱ ነው ማለት ነው። ያንን ነገር አድርጋ ሴትዮዋ ከመናፍስት ጋር በጣም ቅሩኝነት ያላት ብዙ ነገርን ከመናፍስት ጋር ስምምነት ኖራት ብዙ ነገር ማድረግ የምትችል ሴት ሆናለች እና በእርግጥ ይሄ ነገር እምነት ያለው ሰው ላይ ይሰራል ብዬ አላስብም። ግን በራሷ የምታደርጋቸው ነገሮች አሉ። ሴጣን ደግሞ ያው እንደምታውቁት መፈታተን፣ ሰውን መፈተን ነው ስራው እና ፈተና ይሆናል ሰው ላይ ብዙ አይነት ነገር እንትን ይላል እና ያንን ነገር የማድረጉን ስልጣን ሆነ ብሎ ሰጥቷታል እሷ። ይሄ ደግሞ እሷ እንደ ትልቅ እንትን አይታ ብዙ ነገር እያደረገች ነው ያለችው። ለዚህም ደግሞ ብዙዎቹን የመጀመሪያ ልጅ የሚባሉትን እንግዲህ ከመጀመሪያ ልጅ ምን አይነት ነገር እንደሚያገኙ ባንረዳ የመጀመሪያ ልጅ የሚባሉትን እየወሰደች እንደ ግብርም እያቀረበች ነው እንግዲህ ማለት ነው። አሁንም እንግዲህ የእሷን እህት ወይም ደግሞ የረዴትን ልጅ ወስዳ ያው የመጀመሪያ ልጅ ስለሆነ ይሆናል ብዬ ነው የማስበው ይህን ነገር እያደረገች ያለችው እና በምን አይነት ሁኔታ ላይ ልታደርገው ምን ልታደርግ እንደሆነ እንግዲህ ማንም ምንም መረዳት የሚችለው አይነት ሁኔታ ላይ አይደለም ያለ ነው። ምክንያቱም ብዙ ነገርን እያወሳሰቡ ብዙ ነገርን እየደበቁ ስለሆነ ያሉት። እንግዲህ የእህትሽን ባል እየተናገረ ያለው ነገር አንድ ነገር ነው። እኔም ተሸውጃለሁ፣ እኔም የማውቀው ነገር የለም ብቻ ነው እያለ ያለው ማለት እንደዚህ ሌላ አይገባም። አንደኛ አምኖበት ነው ማለት አምነውበት አለ። የኔ እህትም ብትሆንም እንኳን አሁን ላይ ጸጽቷት አሁን ላይ እንትን ብዙ የተጎዳችው ነገርም እንኳን ቢሆን ሁለቱም አምኖበት ነው መጀመሪያ ላይ። ምክንያቱም ይሄዱ ነበረ ሁለቱ ወደ ባዕድ አምልኮት ከአክስቱ ጋር ይዟት እንደሚሄድ ነው። ማንን ረዱን ይዟት ሄዱ ያውቃል ነው የምትይው? ይዟት ይሄዳል አክስቱ ጋር ማለት ነው። እና አያውቅም እነሱ አያውቁም ብዬ ማመን አልፈልግም። እሱ ያውቃል፣ በደንብ አድርጎ ነው የሚያውቀው። በደንብ ነው የሚያውቀው። እንደውም አንቺ ከመምጣትሽ በፊት እናቱን እዚህ አስጠርቼ ትላንትናም ደግሞ አንቺ ከሄድሽ በኋላ እናቱን እዚሁ አምጥቼ ቤታቸውም ሄጄ የተወሰነ ቆይታዎችን አድርጌ ነበረ እና ብዙ ነገር ነው የነገሩኝ። ማለት ከእናቱ አዲስ ነገር አለ ልጁ የሚገኝበት ምክንያት እሳቸው የሚገርምሽ ጭራሽ ልጁ ስለመወለዱ ራሱ ምንም የሚያውቁት ነገር የለም። ይህንን ያክል ነው እንግዲህ። እንዴት ያውቃሉ? ለነገሩ ምን ያህል ድብብቆሽ እንደሚጫወቱ ግልጽ ነገር ነው። እንግዲህ ራሳቸውን ደብቀው የሚኖሩ ሰዎች ናቸው፣ ያውቃሉ ብዬ አላስብም። ምን የሚያወቅኩኝ ያው የእሱ ጓደኞች እኔ ጋር ስለሚቀርቡ ብቻ ነው። አንቺ ግን እንደዚህ በዚህ ልክ እንዴት ልታጣሪ ይቻልሽ? ማለት ይህንን ያክል ድረስ ጓደኞቹ ድረስ መሄደሽ መርመረሽ። ምክንያቱም ረዴት እንኳን ያላደረገችውን ነገር ነው አንቺ እያደረግሽ። ይሄ ሰው ማን ነው ምንድን ነው የሚለው ነገር አሳስቦሽ ረጅም ርቀት ሄደሽ እያጣራሽ የነበረው እና እንዴት እንደዚህ አይነት ነገር ልታጣሪ እንደውም እንትን ሆነሽ? እኔ ትላንትና እንደነገርኩ ነው፣ ምንም እንትን የለውም። ግን በሰዓቱ ይህን ነገር እንዳጣራ ያደረገኝ ከጓደኝነት ተነስተው በዛ ቅርበት በዛ ጊዜ ፍቅር ላይ ገቡ። ይህ ፍቅሩ ሲገርመኝ
ፍቅሩ በጣም እንትን ሳይሉ ሲቻኮሉብኝ ጭራሽ ትዳር ብለው ሲያስቡ ምናልባት ከጀርባ ያለውን ነገር ማወቅም ፈለኩኝ። ይህ ነገር የሆነ ነገር ስላለው ነው እንጂ በዚህ ፍጥነት ምንም አይነት ነገር ሊወሰን አይችልም ብዬ ራሴን ወደ ጥያቄ ከከተትኩ በኋላ ጥያቄን ወደ ተግባር መለወጥ ነው የፈለኩት። በቃ ሁሉንም መረጃ መፈለግ ነው የጀመርኩት። ስለዚህ ያው እንግዲህ የተፈጠረው ነገር አንቺን በዛ መሰረት የተወሰነ ነገሮችን እሱ ላይ ያገኘሽ እንደው የተለየ ሌላ ምናልባት ትናንትናም ለኔ ያልነገርሽኝ ነገር ካለ ምናልባት እንደው ስለ ቤተሰቦቹም ስታጣሪ ቤተሰቦቹ ጋር ያገኘሽው ነገር ካለ ምናልባት አሁን እኔ እናትየው እዚህ ነገር ውስጥ እንደሌሉበት ነው ያገኘሁት መረጃ። አባትየውም እዚህ ነገር ውስጥ ሙሉ ቤተሰቡ የእሱ እህት ወንድምም ማንም እዚህ ነገር ውስጥ እንደሌለበት ነው ያገኘሁት መረጃ እና ምናልባት እየዋሹኝ ይሆን ወይስ ሌላ የተደበቀ ነገር አለ የሚለው ነገር? ይሄንም ያው ማለት በደንብ እርግጠኛ አይደለሁም፣ ግን እንደዚህ አንዳንድ መረጃዎች አብሬ ሳጣራ ያገኘሁት ነገር ምንድን ነው ከቤተሰቦቹ ስም ርቆ ነው የሚኖረው። ማለት ብዙ ማያስጠጋቸውም ልክ እንደኛ ፋሚሊ ማለት ነው። እና እሱ የሁለቱንም ያንቺንም የራሱን ማለት የእሱን ወሬን የሰማሁት የራሴን እርግጠኛ ነኝ፣ ግን የእሱ ቤተሰቦቹን አያስጠጋም። ግን የእሷን እህት የእሱ እህት ትንሽ አለችው መሰለኝ ከእሷ ጋር ይቀራረባሉ ነው የተባልኩት። እንደዚህ ናቸው ሳይሆን ከእሷ ጋር ብቻ ይቀራረባሉ ነው። እንዴት አወቅሽ አንቺ? አሁን ይህንም ያው ከራሴ ኢንፎርሜሽን አብሬ ሳጣራ ልክ እንደነገርኩ ከጓደኞቹ ነው ያገኘሁኝ። እነሱም ብዙ የሚያውቁት ነገር የለም። በርግጥ ከእህቱ ጋር ሲቀራረብ ስትይ በምን አይነት ሁኔታ ማለት ከእህቱ ጋራ ይገናኛሉ፣ ያወራሉ ምናምን ነው ማለት። የዚህን ያክል ልጆቹም እውቅና ሊኖራቸዋል ብዬ አላስብም። ያወቁትን ነገር ነው የነገሩኝ ብዬ ነው የማምነው። ያው እርግጠኛ አይደለሁም ነኝ ማለት ይከብደኛል። ምክንያቱም ይሄንን ጀስት እነሱም ሪል የሆነ ነገር አይደለም እየነገሩኝ የነበረው እና ከእህቱ ጋር ይገናኛል እንጂ ሌላውን ፋሚሊ ደርሶ አያይም ሁሉ ምናምን። እህቱ እዚህ ነገር ውስጥ የምታውቀው ነገር ይኖራል ወይም ተሳታፊ ትሆናለች ብለሽ ታስቢያለሽ? እንደው ምናልባት ተሳታፊ ናች ባልልም እንኳ አታውቅም ግን አልልም ታውቃለች ብዬ ነው የማምነው። ስለዚህ ልታውቅ ትችላለች የሚል ግምት አለሽ? በቃ ማለት እርግጠኛ ባልሆንም ግምት ይኖረኛል። አብረው ከቤተሰቦቿ አስበልጦ እሷ ጋር ግንኙነት ከኖረው ጀስት የሆነ ነገር ታውቃለች ብዬ ነው የማስበው። አዎ እንግዲህ ብዙ ነገር ተፈጥሯል። ያው እኔም እናትየውም ብዙ ነገር ነው እየነገሩኝ የነበሩት እና አሁን አንቺን ከማስገባት በፊት ተወሰነ ነገር እንደውም ስለትየው ነግረውኛል። አንቺ ደግሞ አሁን ስትጨምሪልኝ ትንሽ ነገሩን ደንገጥ አደረገኝና እንደው አንቺስ እሱን እንደተከታተልሽው እህትየውንስ ለመከታተል አልሞከርሽም? ምክንያቱም ቤተሰቡን ማንነት ማጣራት ላይ ስለነበርሽ እህቱንስ ለመከታተል ሙከራ አላደረግሽም ወይስ እንዴት ነው? እንደ እውነቱ ልከታተላት ሞክሬያለሁ፣ ግን የዚህን ያህል ያለፈ ግንኙነት ማለት የተሻለ ኢንፎርሜሽን ላገኝ አልቻልኩም። እንደሚገናኙ ብቻ ነው ማለት ያጣራሁት ነገር እንትን ያለኝ። ይገናኛሉ ምናምን በጣም በብዛት እንደሚገናኙ ይገናኛሉ ምናምን፣ ግን የተሻለ ነገር ማግኘት አልቻልኩም። ከዚህ የበለጠ ኢንፎርሜሽን ማግኘት አልቻልኩም። ስለዚህ ያው ሁለቱ ደግሞ ተገናኙ ማለት ያው ብዙ ነገር ይነጋገራሉ ብለሽ አንቺ ራስሽ ገምቻለሁ ማለት የራሴን አስቤያለሁ እንደዛ፣ ግን በመረጃ የታገዘ ነገር አይደለም። ይገናኛሉ ከተባለ ቢያንስ ስለሱ ያወራሉ፣ የሆነ ነገር ይቀባበላሉ ብዬ ነው የማስበው እንደ ሀሳብ ማለት ነው። በጣም መልካም ነገር ነው እንግዲህ ነገርሽኝ። ብዙ ነገር ነግረሽኛል። እንደ ጭማሪም ብዙ መረጃ የሚሆነኝን ነገር ነግረሽኛል። እንግዲህ ያው ደጋግመን እየጠራንሽ ነው። ለዚህ ደግሞ ልትሰላች አይገባም። ምክንያቱም ለጋራ ጥቅማችን ስንል ነው። ለእኔም ብላችሁ እኮ ነው። እናንተም ታገኛላችሁ በዚህ መሀል ለእኔ ብላችሁ ነው። እንግዲህ እኛ የምናገኘው ጥቅም ቢኖር ወንጀለኛን ወደ ወህኒ መወርወር ነው እና ያቺ ሴትዮ ወህኒ መግባት አለባት። ምክንያቱም የሰራችው መጥፎ ነገር ነው። ብዙ ነገር እያደረሰች ነው። በዚህ በመናፍስት በተሳሰረ ነገር ብዙ ሰዎች ላይ በጣም ብዙ ጉዳት እያደረሰች ነው እና የአንዱን ወስዳ ለአንዱ እየሰጠች ጊዜያዊ ደስታን እየሰጠች ከእንደገና መልሳ እየወሰደች ብዙ አይነት ነገሮችን እያደረገች ነው እና እቺ ሴትዮ መታሰር የሚገባት እንዲሁም ደግሞ ብዙ አይነት ቅጣት የሚገባት ሴት ናት እና እሷን ለማግኘት የበኩላችንን ጥረት እናደርጋለን ከመቼውም ጊዜ በላይ። የኔም ባልደረቦች እንትን ብለን በደንብ ተክተን እየሰራ ነው እና አንቺንም እንግዲህ ደጋግመን ስንጠራሽ ያው በድጋሚ ቅር ሊልሽ አይገባም። ከዚህ በኋላም ብንጠራሽ እመጣለሁ፣ በደስታ ነው የምመጣው። ይህም የኔ ጉዳይ ነው። እኔም ይገባኛል ማለት እኔም ለዚህ ተቃዋሚ ነኝ።
ፍርዱ እንትን ብሎ ለፍርድ ቢሰጣት ለልጅ ስለሰትየዋ ልጆችም የራሳቸውን ህይወት ቢኖሩ ባይ ነኝ። በአካል ግን አይተሻት ታውቂያለሽ? እቺ ኧረ በፍጹም እንዴት አያታለሁ? እንደው ምናልባት እንደው በእንትን የለም በቃ ጭራሽ። እሺ ስለዚህ ብዙ አይነት መረጃዎችን አግኝተናል። እንግዲህ ወደ ተመልካቾቻችን እህትየው ከደረሰች ከእህትየው ጋር ወይ ተመልሰን መመጣ ይሆናል። ካልሆነ ደግሞ እንዲሁም ደግሞ ሞገስም እዚሁ እኛ ጋር ስለሆነ ከእሱ ጋርም የተወሰነ ቆይቶችን እናደርግ እናስባለን እና ስለዚህ አብራችሁ እንድትቆዩ ስለ አሁንም በአክብሮት ተጋብዛለሁ። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ከሞገስ እህት ጋር ተመልሼ መጥቻለሁ ማለት ነው። የሞገስ የመጨረሻ የዛ ቤት ልጅ ወይም ደግሞ የሞገስ ታናሽ እህት የሆነችውን ኤደንን እንግዲህ እዚህ ይዣት መጥቻለሁ ማለት ነው። በመጀመሪያ ደረጃ ኤደን እዚህ ስለመጣሽ እንግዲህ በጣም አመሰግናለሁ። ማለት አንቺን አስለፍቼሽ ከትምህርት ቤት ቀጥታ ነው ወደዚህ የመጣሽው እና ስለመጣሽ በመጀመሪያ አመሰግናለሁ። ግን አንዳንድ ጥያቄዎች የተወሰነ ነገር መቼም ነገሩን ስትመጪ ጀምሮ አንዳንድ ነገሮችን እያስረዳሽ ነበር ነው የመጣሽው እና ትንሽ ተረድተሽዋል ብዬ አስባለሁ አይደል? አይ እንግዲህ እኔ ምንም የሚገባኝ ነገር የለም። ለምን እንደመጣሁም አላውቅም። በዛ ላይ ደግሞ ምንድነው ይሄ ካሜራ ደቅነህ የሁሉ ሰው ያለበት መጠየቀኝ ለምን እንደሆነ አልገባኝም። አዎ ምን እንደው ታውቂያለሽ፣ እዚህ ጋር ካሜራው መረጃችን ነው። እኛ ከህግ አካላቶች ጋር የምንሰራ በህግ ቁጥጥር ውስጥ ያለን ሰዎች ነን እና እኔ ምን አገባኝ? እንዲህ ማክስ አድርገህ ኮፍያ አድርገህ ተሸፋፍነህ መጠየቀኝ ለምን? ይቅርታ እኔ አሁን ከአንቺ ጋር አልነበረም እኮ አሁን እኔ መረጃ እንድትሰጪኝ እንጂ ካሜራ ላይ መውጣትሽ እኮ ያን ያህል እንትን ሊልሽ እኔ ምንም ሊረብሽ አይገባም። በማይመለከተኝ ነገር ልጠየቅ አይገባም። የወንድምሽ ጉዳይ እኮ ነው። ስለ ወንድምሽ ጉዳይ ነው እያጣራን ያለው አይደል እንዴ? እና እኔ እንዴ ስለ ወንድሜ ቢሆን ታዲያ እኔ ምን አገባኝ? ሚስቱ አለች፣ እናቷ አለች፣ አባቷ አለ። እነሱ መጠየቅ ትችላለህ እኮ። እናቱ አባቱ ስትይ አንቺ የአንቺ ቤተሰብ እንዳልሆኑ አድርገሽ እያወራሽ ነው። አይ ነው አሉት ለማለት ፈልጌ ነው። እኔ እዚህ ጋር ምንም በማላውቀው ነገር ክላስን የሚያክል ነገር አስልታክ ማስመጣት ምን ማለት ነው እንዴ? ጨቀጨቀችኝ እኮ እናቴም ጨቀጨቀችኝ፣ አንተም ትጨቀጭቀኛለህ። ግን ምን ችግር አለ? ወንድምሽ አይደል? እንደው የወንድምሽ ነገር እኮ ሊያስጨንቅሽ ነው። ወንድሜ ምን ሆነ? ምንም እኮ አልሆነ። እንዴት ያስጨንቀኛል? ተገናኝተናል፣ ተደዋውለናል። ምን ይሆናል? ወንድሜ ምን ሆኗል? እኮ የተፈጠረውን ነገር እኮ ላስረዳሽ ነው እኮ። ለዛ አትቸኩኝ ነው እኮ ያልኩሽ ያለው። እሺ በል ምክንያቱም ወንድምሽ ብዙ ነገር ሆኗል። አንቺ ማለት ምን ሆኗል? ወንድሜ ብዙ ነገር ተፈጥሯል። እንዴት ማለት ምን ሆነ? ወንድሜ እኮ ላስረዳሽ ነው እኮ። ተረጋጊና መጀመሪያ እኔን ለመስማት ነገሩን ለመረዳት ፈቃደኛ ሁኚ። አልበዛ የምትረጅበትን መንገድ ትክክል ስለማይሆን አለመግባባት ነው የሚፈጠረው። እንድንግባባ ደግሞ አንቺ ሰከን ብለሽ ወንድሜ ምን እንደሆነ ንገረኝ እኮ ላስረዳሽ። ወንድምሽ እንግዲህ የተወሰነውን ነገር እኔም ባልደረባ ሊያስረዳሽ ሞክሮ ነበር። አንቺ ለመረዳት ፈቃደኛ ስላልሆንሽ እንጂ ወንድምሽ ሚስቱ እርጉዝ እንደነበረች እንግዲህ ለእናትሽም አስረድተናቸው ተፈጠረውን ነገር ነግረናቸው ነበረ። ይሄን ነገር በመጀመሪያ ምን ሆነባት? እርጉዝ እንደነበረች ታውቂያለሽ? እርጉዝ መሆኗን አውቃለሁ፣ ግን ምን ሆነባት ታዲያ ልጇ? ስለዚህ ከአንቺ አልተደበቀም፣ ከእናትሽ ነው የተደበቀው ማለት ነው። አይ ምን ሆነባት? ልጇ እርጉዝ እንደነበረች ነግሮኛል። ግን እሺ መውለዷንስ ታውቂያለሽ? አረን ወለደች እንዴ? አታውቂም? እኔ ምን እያወራክ እንደሆነ አላውቅም። እርጉዝ መሆኗን አውቃለሁ እኮ። ልጇ ምን ሆነ? እርግጠኛ ነሽ መውለዷን አታውቂም? እኔ እንዴት ላቅ እችላለሁኝ? ገና ናት እኮ። አንቺ እንደምትቀርቢው አንቺ የቅርቡ ሰው እንደሆንሽ ብዙ እኔ ይኸውልሽ መረጃ አለኝ አንቺ ስለ አንቺ። እናትሽም እንደዚህ ሲጨቀጭቁሽ ብዙ ነገርን ስለማቅ ብዙ ነገር ስለነገሩኝ ነው። እና ታዲያ ወንድሜ እኮ ነው፣ እናቴ ልጅ እኮ ነው። እንዴት ነው ልቀርበው ማልችለው እኮ? ከቤተሰቡ ርቆ ከእናቱ ርቆ ወይም ከአባቱ ርቆ ከታላቅ ከአንቺ ታላቅ ከሆነ ወንድምም አንድ እህቱ እኮ ነኝ። ቢሆንም ያው አንድ እህቱ ስለሆንኩኝ በዛ ላይ ደግሞ የመጨረሻ ልጅ ነኝ። እሺ እንዴት ነው ሚስቱ እርጉዝ መሆኗን ለእናትሽ ያልተናገርሽው አንቺ? እንዴ እኔ ምን አገባኝ? እንዴት ምን አገባኝ? ወንድሜ ነው አሁን ያስጨንቀኛል ጉዳይ ውስጥ ያለው። አዎ ግን እኔ እንደዚህ አይነት ነገር እንትን ማለት ቦታ ምሰጥ ልጅ አይነት አይደለሁም ማለት በቃ ራሱ ነግሯት ይሆናል ብዬ ነው የማውቀው። እናትሽ እኮ የልጅ ማየት ይፈልጋሉ ብዙ ነገር እና እሱ አይነግራትም። እኔም ቤት ነኝ እኮ እሱ መንገድ ካልፈለገ ቢያንስ አንቺ የሆነ የምትናገርበት እኔ በቃ የሆነ ሰዓት ስትወልድ ሰርፕራይዝ እናደርጋታለን ተባብለን ነበረ። ስለዚህ አንቺ ስለመውለዷ የምታውቂው ነገር የለም እያልሽ ነው እኮ። ወለደች ወይ እያልኩ እኮ። ከወለደች እኮ 2 ወር እንዳለፋት ነው አሁን እየነገርኩሽ ያለሁት። 2 ወር አልፏታል ከወለደች። 2 ወር በሙሉ ታዲያ ሕፃኑሳ አለ? ምንም አታውቂም። እውነትሽን ነው። እየደበቅሽ እንዳለሽ እየተሰማኝ ነው እኔ። ምክንያቱም ብዙ ነገር ነው የተነግሮኛል። እናትሽ ራሱ ለእኔ ብዙ ነገር ነግሮኛል። ማለት ምንድን ነው ያለች? ከተወለደ በኋላ ለአክስታችሁ ያቺ ጠንቋይዋን አክስታችሁ መቼም ታውቂያታለሽ፣ ለእሷ አሳልፎ እንደሰጣት ጭራሽ ሕፃኑንም ሰጥቷል። ታዲያ እኔ ምንም አውቀው ነገር ለምን ሰጣት?
ይኸውልሽ እኔት አሁን እዚህ ሲጀምር እኮ ለልጅ ምን ያህል ቦታ እንዳለው ስለማታውቅ ነው ወንድሜን እንዴት ነው አሳልፎ ልጁን የሚሰጠው? አያ የሌለና የተሳሳተ መረጃ ነው ያለው። የት አለ? እጠራዋለሁ አምጥቼ እዚህ ሁሉ ነገር እንዲያወጣ ማድረግ ይችላል እንዴ? ሲጀምር የታለጥራ እንዴ ቆይታ ማድረግ ስላለብኝ ነው። ይኸውልሽ እኔት ከዚህ በኋላ ምንም መደበቅ የለብኝም። እኔ ምንም እየደበኩ ማላውቀውን ነገር እሺ፣ አዎ ወልዳለች፣ አዎ ላክስቴ ሰጥቷል ልጁን ልል ነው የምፈልገው እንዴ? እና አላቅም አሁን እዚህ ነገር ውስጥ ያለውበትም እያልሽ ነው? እኔ ምንም ማውቀው ነገር የለም። ሲጀምር አንተ ራሱ የተሳሳተ መረጃ ይዘክ ይመጣክ ይመስለኛል ወደኛ ቤት። እርግዝና መኖሩን ካወቅሽ መወለዱን የማታውቂበት ምንም ምክንያት አይኖርም ብዬ ነው የማስበው። ሆነ ብለሽ እየደበቅሽ ካልሆነ እኔ ደስ ብሎት ወንድሜ ማለት የልጅ ቦታ ማለት ለልጅ ያለው ቦታ ስላልገባ እና በጣም ነው የሚወደው ልጅ እና እንትን በቃ ደስ ብሎት ምናምን ቼክ አፕ ነበራቸውና የሄዱ ቀን በቃ ለማንንም እንዳትናገሪ ለማሚም ሰርፕራይዝ ነው የምናደርጋት ምናምን ብሎ ነገረኝ። ከዛ ያ መቼ ነው ገና እርግዝናው የታወቀ ሰዓት ነው 1 ወር ከምናምን ነው ገና የተባለችው እና ደግሞ እንዴት በአፋጣኝ ልትወልድ ትችላለች? ገና እኮ ነው። እኔም እኮ በቅርቡ ነው የሰማሁት። ነገሩን ያወሳሰብሽውና እየደበላለቅሽ ነው ያለሽው። ምክንያቱም ብዙ ነገር እንደምታውቂ ተነግሮኛል። አሁን ደግሞ አንቺ እዚህ ጋር ምንም እንደማያውቅ እኔ ምን አውቃለሁ? በመጀመሪያ ደረጃ ከወንድምሽ ጋር ያለሽ ቀረቤታ እንዴት አይነት ነው? አንተ ከእህት የለህም? ከእህት ጋር ተቀራርበህ አታውቅም? እቀራረባለሁ፣ ግን ምክንያቱም አንቺን ይሄን ልጠይቅሽ የቻልኩት ምክንያት ወንድምሽ ከቤተሰቡ ርቆ ተገሎ ነው የሚገኙና ወደ ቤተሰቡ መቀላቀል አይፈልግም። እሱ ያለ መግባባት የቤታችን ገመና ነው። እሱ የቤታችን ገመና ነው። በቃ መምጣት የቤታችን ገመና ነው እዚህ ጋር አሁን ጉድ ያመጣው እና የቤታችንን ገመና ሚዲያ ላይ አውጥተን ነው እንዴ የምንዘረግፈው? ግዴታ ለአንተ መናገር አለብኝ እኮ። ለምንድን ነው የሚወጣው? ነገር የለም። ያ ጨቅላ ህፃን ልጅ ህይወቱ አደጋ ውስጥ ነው ያለው። የት እንዳለ የምታውቁት ደግሞ አንቺና ወንድምሽ ብቻ ናችሁ። ጭራሽ ተወልዷል እያልክ እያበሰርከኝ ድጋሚ ደግሞ ሞቷል ትለኛለህ። እኔ ልገባኝ አልቻልክም። ሞቷል እንዴ? አንተ እኮ ነው አሁን ያልከው። እኔ ሞቷል ካፈ አደጋ ላይ ነው አልክ። አደጋ ላይ ነው እንጂ እኮ ያው እኮ ነው ሞቷልና አደጋ ላይ ይኸውልሽ፣ ያደረጋችሁት ነገር ካለ ገና ሳይወለድ ነው እንዴ አደጋ ላይ የሚሆነው? አንተ ምንድነው? መወለዱን እኮ እየነገርኩሽ ነው። እየዘብራረቅሽ ነው ያለሽው የኔት። ይኸውልሽ እናትሽ ብዙ ነገር ነግረውኛል። የፈለኩትን እንዳደርግ አንቺ ላይ የፈለኩትን አይነት ውሳኔ እንደወስን ለዛ ነው አሳልፉ። ለዛም ነው የጠሩሽ ማለት እዚህ እንደዚህ እንዴ እኮ እናቴ ልትልክ የምችለው ከእሷ ጋር ነው ማለት ከእነሱ ጋር አይግባባም ወንድሜ። እስቲል ቤት አይመጣም። እሱን ነግረውኛል በተደጋጋሚ ነገሩ። እሱ ደግሞ የራሳቸው ኬዝ ነው የተጣሉበት ኬዝ ስለሆነ እኔ ደግሞ እነሱ ስለተጣሉ ወንድሜን ጠልቼ ወደ ቤተሰቦች አዘንብዬ እሱን መዝጋት አልችልም። አሁን ለምሳሌ ወንድሜ አለ አያወሩ ምናምን አይደለም። እኔ አሁን እንትኔ ግን የተፈጠረውን ነገር ታውቂያለሽ። እንግዲህ እዛ ጋ አንድ ምስኪን ህፃን ጨቅላ ልጅ ተወልዶ ሳለ ያንን ጨቅላ ከቤተሰብሽ ደብቀሽ እንግዲህ መወለዱን አላቅም አሁን ነው እያልሽ ያለሽው። እኔ እንደምታውቂ ነው ያለኝ መረጃ። እንግዲህ እኔ አላቅም ብያለሁ። እሺ እናትሽ አንቺ እንደምታውቂ እንዴት አወቁ? ማለት እኔ ምንም አውቀው ነገር የለም። ተሳስታ ነው። አንተም ደግሞ አዘበራርቅብኝ እንዴ። እኔ እንዴት ነው ሲወለድ የነበርኩት? እሺ ይኸውልሽ ወንድምሽ እኔ ጋር ነው ያለው። ብዙ ነገር ነግሮኛል እያልኩሽ ነው። ከዚህ በላይ መዋሸት አይጠበቅብሽም። ተግባባን? ማለት እኮ ወንድሜ ለምን ያዝከው? መረጃ አለኝ። ይኸውልሽ ወንድሜ ምን ነገር በካሜራ ወንድምሽማ ያንን ጨቅላ ህፃን ልጅ አሳልፎ ስለሰጠ ለማን? ለአክስትሽ ነው። ለዛሽ ሴጣን ላይ ሆነችው አክስትሽ እኮ አንተ ጋር ታዲያ ምን ይሰራል? እሺ ሰጣት። እሱ አንተ ጋር ምን ይሰራል ነው? ቦታውን በትክክል ሊናገር ፈቃደኛ ስላልሆነ ነው አንቺ ነው ያመጣውሽ እኮ። መብቱ አይደለ? ልጁን ከወለደም ከሰጠም እኮ መብቱ የራሱ ልጅ እኮ ነው። ይኸውልሽ ሚስቱን መብት አላት። እሺ ልጇን የማሳደግ በዛ ላይ ደግሞ አሁን አንተ ጋር ሲጀምር እንደዚህ ብሎ የመጣው ሰው ማን ነው? የገዛ ሚስቱ ረድኤት። አሁን ይኸውልሽ ሆስፒታል ረድኤት ናት ልጄን ወስዶ ሰጠ ምናምን ያለችው። ስለዚህ የምታውቂው ነገር አለ ማለት ነው። ምንም አውቀው ነገር የለም። ተባብረው እንደሰጡት ታውቂያለሽ አይደል? እና ታዲያ ለዛ ምን ይሁን? አንተ ጋር ለምን ሄደች? ሲጀምር ምን ልታደርግላት ሄደች እኮ? ተባብረው እንደሰጡት በትክክል ታውቂያለሽ። አውቃለሁ። እና አምናበት አይደል እንደ ሰጠችው። ወንድሜ ለምን ያስከው? አሁን ልቀቀው። ይኸውልሽ አሁን መስመሬ ላይ እየገባሽ ነው ያለሽ እኮ። ወንድሜ ልቀቀው። ለምንድን ነው በመጀመሪያ ደረጃ አላቅም ልትይ ይችላል። እና እኔ ምን አገባኝ ስለነሱ ልጆች ምን አገባኝ? ግን ስለ ወንድሜ ያገባኛል። አሁን ወንድሜ ልቀቅልኝ። ይኸውልሽ የማይሆን ነገር ውስጥ እኔና አንቺ መግባት የለብንም። በጣም ብዙ ነገር የደበቅሽው ነገር እንዳለ እየተሰማኝ ነው። እንደውም እዚህ ነገር ውስጥ አንቺና ወንድምሽ ተቀናጅታችሁ የምትሰሩት ነገር እንዳለ ይገባኛል። ይኸውልሽ እኔ ብዙ ነገር የደበቅሽው ነገር ምንም አትበለኝ። ወንድሜ ታለ
እኔ ስለ ወንድሜ ነው የሚያገባኝ። እሺ ዝም በይ። እንደውም አላውቅም። በቃ ምን ማለት ነው? ነይ ቁጭ በይ። ልቀቀኝ። ዛሬ ከኔ ጋር ብታወሪ ዞር በልልኝ። ምንም አውቀው ነገር የለም። ምንም አውቀው ነገር የለም አልኩህ እኮ። እዚህ ነገር ውስጥ እጅሽ እንዳለበት በደንብ እርግጠኛ ነኝ። እኔ አሁን የምፈልገው ወንድሜን ብቻ ነው። እያወቅሽ መጀመሪያ አላውቅም ብለሻል። አለበለዚያ አጋጭሻለሁ። እሺ ለምንድን ነው የምታጋጨኝ? ሴት ስለመጣ እኮ እንዳትባልም ወይስ ወንድም አጠገቤ ላይ ስለሌለ ነው? እየተፈጠፍኩ እውነታው እንዳወጣጣሽ የምትፈልጊው? እሱ ነው እኮ የምትበታል። እኔ ጋዜጠኛ ዮኒ ስለሆነ የራሱ ጉዳይ። ሴት ልጅ ስለመጣ ጋዜጠኛ አትባልም። ከዚህ በላይ እኔ ከአንቺ ጋር መለፋለፍ እንትኑ የለኝም። እሺ እንደዚህ በጥፊ ነው የምልሽ። እውነታው የምትናገሪ ከሆነ ተናገሪ። ምንም አውራው ነገር ሌላ ነገር አንቺ ላይ መጠቀም አልፈልግም። አሁን ወንድሜ ሳለ ወንድሜን ስታመጣ ወንድምሽን ማየት የምትፈልጊ ከሆነ ስለተፈጠረው ነገር እውነታውን ንገሪ። ከዛ ወንድምሽን አሳይሻለሁ። ሲጀምር እሷ ስለሆነች ነው እራሷ እንደዚህ አይነት ነገር ውስጥ ከገባሽ በኋላ ድጋሚ አንተ ጋር የምትመጣው። ስለዚህ ይህን ነገር ማድረጓንም አምነሻል ማለት ነው። ሲጀምር እራሷ አይደለች እንዴ እከኳን ማከክ ስለማትፈልግ ወንድሜን ያሳመነችው እሷ ናት። በቃ አለቀ። ይህን ነው ማወቅ የምፈልገው። በቃ ሌላ ምንም ማውቀው ነገር የለም። ንገሪኝ ዝርዝር መረጃውን። እከኳን ከምታክ ብላ በቃ የተለየ ኑሮ የተለየ የጓደኞቿን እያየች የተለየ ኑሮ አማራት። ምንድነው ያገባት? ከየት ነው? ከመስተንግዶ አይደል እንዴ? እሺ ስለዚህ እሷ ያንን ህይወቷን መቀየር ስለምፈልግ ራሷ አሳልፋ ሰጠች ነው እያልሻል? በቃ አዎ። እኔ እንደውም ምንም አውቀው ነገር የለም። አሳልፋ መስጠቷን ትስጥ። እሷን ብትሆን ወንጀለኛ ከሆነች በወንጀሏ የምትጠየቅ ይሆናል። ግን ያ ምስኪን ሕፃን ልጅ በማያውቀው ነገር እየጠየቀ እኔ ምንም አውቀው ነገር የለም። ብቻ ወንድሜ እየጨቀጨቀችኝ ነው ብሎ መጣ እኔ ጋር። እሺ ምን አለሽ? ከዛ ለምንድን ነው የምጨቀጭቅ? አይ አክስታችሁ አለች አይደለም ወይ የብዙ ሰዎች ህይወት ቀይራለች ተብሎ ሰምቻለሁ እና የእኛን ህይወት ለምንድን ነው የማትቀይረው ምናምን ብላ ወንድሜን ጨቀጨቀችው። ከዛ ቁም ስቅሉን አሳጣችሁ። ከዛ ወንድሜ ደግሞ እንደዚህ አይነት ነገር ውስጥ መግባት አይፈልግም ነበር። ምክንያቱም ከአክስቴ ጋር ሁሉም እንዳልኩ ጸበኞች ናቸው። ከዛ ግን እንትን አለ አይሆንም ምናምን ስትል በቃ አንተ ድሮም እንደዚህ ነው ምናምን ነገር ለእኔ ሲሆን እንደዚህ አትሆንም። ሙሉ ቤተሰብክ እየሄደ ነው። እኛ ቤተሰብ የአባቴ ታናሽ እህት ናት አክስቴ ማለት ነው። እና ግን ከፋዘር ጋር ጸበኛ ማለት ፋዘር እንትን አክራሪ ነው በእምነቱ። ለዛ እንደዚህ ነገር አይፈልግም። እሷንም ትቷታል። እህቴ አይደለሽም ምናምን ብሎ እስቲል እድር ላይ ምናምን እህት የለኝም ምናምን ብሎ ያለው ሁላ ማለት ነው። ከዛ ግን ወንድሜም እኔ ከአባቴ መውጣት አልፈልግም እስቲል ከቤተሰቦቹ ያጣላችሁ ሚስቱ ናት። እዚህ ነገር ውስጥ ከታውን ይተጣሉት። ስለዚህ ይሄ ነገር የተፈጠረው በሷ ነው። በቃ ከዛው ሊታነቅ ራሱን ሊያጠፋ ሲል እንትን አልኩት። አሁን አንቺ እየነገርሽኝ ያለሽው ታሪክ እስካሁን ከሰማዋቸው ሌላ ታሪክ ነው እየነገርሽኝ ያለሽው። ሁሉም የነገሩ የራሳቸውን ታሪክ ነው። ምንም ያውቁት ነገር እውነታውን መስማት ፈልገው ከዚህ በላይ እውነታውን ባለቤቶቹ ያሉ አንቺ እንዴት ነው እውነታውን ብለሽ ሌላ ነገር እየነገርሽኝ ያለሽው? እንግዲህ እኔ እኮ እየዘባረኩ አይደለም፣ ትክክለኛው ነው እውነቱን መናገር ነው የምፈልገው። ምክንያቱም እሱን በምታውቅበት ወቃ ጋዜጠኛ ነኝ ብለህ ከይል እንዴ? ይኸውልሽ ከኔ ጋር እንደዚህ አፍ መካፈት የለብሽም እኮ ጋዜጠኛ እስኩን ድረስ እሱ የራስክ ነው። እየጠየቅኩሽ ያለሁት በትክክለኛ እየመለስኩልህ ነው። እኔ ደግሞ ለመረጃ የሚጠቅመኝን ጥያቄዎች በቀጥተኛ መንገድ ጠይቀሻለሁ። ትክክለኛውን መልስ ነው መስጠት መቻል ያለብሽ እኮ እየሰጠውክ ነው። ከዚህ በላይ እኔ እንዴት ምን ልበል? የምትሰጪኝ መልዕክት አሳማኝ አይደለም ነው። ምክንያቱም እና እኔ ፈጥሬ ላውራ ውሸት ላውራ? አዎ ውሸት ላውራ? እያወራሽ ያለሽው ውሸት ነው። ምክንያቱም የገዛ ወንድምሽ እንኳን የነገረኝ ነገር ይህንን አይደለም። ተጸጽቶ እኮ አሁን እሱ ብዙ ነገርን ሲናገር ነበር አይደል እንዴ? ማለት ተጸጽቶ ብዙ ነገርን ሲነግረኝ ነበረ። ይህ ነገር የሆነው እሱ ህይወቱ እንዲስተካከልለት እንዲሁም ደግሞ ልጁ የመጣው በእንትን ስለሆነ በዛው በአክስትሽ ምክንያት ስለሆነ አሁን አንቺ የምትነግሪኝ ደግሞ ሚስትየው ነች እየገፋፋች። አዎ ሚስትየው ናት። ሲጀምር ነገርኩ እኮ ጥፋቱ ያለው ወንድሜ ላይ አይደለም ሚስትየው ላይ ነው። ሚስትየው ደግሞ መውለድ ትፈልጋለች። በቃ ወንድምሽን አሁን አስገባዋለሁ ይልሽ እሱ ራሱ የሰጠኝ ቃል እንኳን እዚሁ ችግር የለውም ይምጣ ፊት ለፊትሽ የሚያወራ ይሆናል ማለት ነው። በቃ ነገርኩ እኮ ከዚህ በላይ በኋላ ግን ይሄ ነገር ያወራሽ ውሸት ከሆነ ከኔ ጋር የማይሆን ጻፍ ውስጥ ነው የምንገባው። ምንም ውሸት አይደለም። ተግባብተናል? አሁን እሺ ከኔ ምንድን ነው የምትፈልገው? ወንድሜን የምፈልገው ልጁ ያለበትን ወይም ደግሞ አክስታችሁ ያለችበት። እሺ ወንድሜ ልቀቅልኛ። ወንድሜ ምን አይነት ሁኔታ ላይ እንደሆነ ማረጋገጥ ፈልጋለሁ። ከወንጀሉ ነፃ መሆኑን ካረጋገጥኩኝ እያንዳንዱ ነገር ነፃ ይሆናል ማለት ነው። ሊያውና ወንድሜን ከዛ ያለበትን ሁኔታ አይቼ ወስደሃለሁ አክስቴ ቤት። ምንም ችግር የለም። ከካሜራ ጀርባ ያላችሁት ሞገስን የምታስገቡልኝ ይሆናል ማለት ነው። እንግዲህ ሞገስ ከገባ በኋላ አብረን የምንመለስ ይሆናል ማለት ነው። አብራችሁን ቆዩ።
ውድ ተመልካቾቻችን እንግዲህ ተመልሰን መተናል ማለት ነው። ወንድሜ ምን አርጋውክ ነው? እስቲ እንደዚህ አንገቱን ደፍቶ ወንድሜ እስቲ ቆይ አንዴ እሺ ላውራው ቢያንስ እንደዚህ አይነት ነገር ወንድሜን ምን አርጋችሁት ነው? ቁጭ በይ ብዬሻለሁ። ይሄው በህይወት መኖር ነው አይተሻል አይደለ? ባይት ነበር የፈለግሽው። ወንድሜ ምን ሆነክ ነው? ምን አርጋውክ ነው? ንገረኝ። ቁጭ በይ ነገር እነግርሻለሁ። አሁን እዚህ ጋር ምንም ነገር እንዲፈጠር እስቲ ዝም በል አንተ ደግሞ ተረጋግተሽ ቁጭ በይ። ይኸውልህ ሞገስ ንገራት። እሷ ልጅ ነች አታስፈራራት እኮ ንገራት። እንዳደረክ አርገኝ ማለት ምን አርጋውክ ነው? ወንድሜ ዝም በይና በህይወት መኖሩን አይተሻል አይደለ? ምንም የተፈጠረ ነገር የለም። ይሄው ሙሉ አካሉ ጤናው እንዳለ ነው። እንዴ ፊቱ ግን ትክክል አይደለም። ምን ወንድሜን አውቀዋለሁ ጠንቅቄ። ልጁ ናፍቆት ነው። ልጁን ተጫዋለሽ ተጫዋለሽ። ለሷን አታስጨንቃት። እሷ ምንም የምታውቀው ነገር የለም። ንገረኝ። የምታሳሳልኝ እህቴ ናት ያለችኝ እሷ ብቻ ናት። እኔ ከሷ ጋር የተለየ ቀረቤታ እንዳለ አውቃለሁ። ከሷ ጋር ቅርበት እንዳላችሁ ማለት ነው። ልንራራቅ ነው እንደምትፈልገው ከቤተሰቦቼም ከመኔም እሷ ናት ያለችኝ። እሺ እኔ በቃ እሷን አታስጨንቃት በእናት ሄዱ። ተረጋጊ። ሁሉን ነገር ነው ይሄ ነገር እንዲሆን የምትፈልግ ከሆነ ትክክለኛውን ነገር ንገሩኝ። እዚህ ከታሰርኩኝ ለቀኔ ነው ተፈንክቻለሁ። አይክፋሽ እኮ ነገርኩሽ እኮ በቃ እኔን ነው የምትፈልጊኝ አይደል እንዴ? ባለቤቴም እንዳለሽ ቱን ትዳን ልጁም እንደሚገኝ ተስፋ አድርጋለሁ። ይሄ ነገር አንተ ደግሞ ምንድነው? ዝም በይ አፍሽን ዝጊ። ስለምንድን ነው የምታወራው? ይኸውልሽ ሞገስ ነገርኩሽ በቃ እኔ ይኸውልሽ ለምቾት ታውቀው ነገር አለ አይደለ? ምቾት ስለምወድ ሆዳም ስለሆንኩኝ ለጥቅም ብዬ ያልሆነ ነገር ቆይ ልንገርክ እስቲ ቆይ ወንድሜ ስለመቱክ ምናምን አትፍራ። አልፈራው እኮ ነው ያኛው በቃ ተበላብን በቃ። ስለዚህ እያንዳንዱ ነገር ታውቁታላችሁ ማለት ነው አይደል? ወንድሜ ምን ነው ተበላብን? ምን የመቱክ ነው አይደለም ያስቀባጥርክ አይደለም። እኔና ተምሽ እኔና አርፈሽ ቁጭ በይ በቃ ችግር የለም ነው እንጂ እንደዚህ አወራም ነበር ወንድሜ። እሺ ቆይ እሷን ስለስራትሽን ያዥ አታስጨንቃት እኮ። እሺ ተረጋጊ በላት ንገራት። ለኔ ስትይ ተረጋጊ በሚገባት ቋንቋ ንገራት። እኔን ትወጂኛለሽ አይደል? አዎ ግን ቆይ እሺ ስለመቱክ አስፈራርተው ከሆነ ምንም አትፍራ ችግር የለውም። መፈራው ነገር አይደለም በቃ ስለራስ ብቻ እዚህ ምን እንዳደረጉክ ምን እንዴት እንደመጡክ ብቻ ተሰውራለች። ያለችበት አልታወቀም። እኛ ምን አገባን? አክስታችንም የራሷ ጉዳይ ነው። አንተ ስለራስ ብቻ ንገረኝ። እኔ ደህና ነኝ እድናለሁ። ያለፈውን ነገር የተጨማለቅንበትን ነገር እንተው በቃ ተበላብን። ያ ነገር አለፈበት ፋሽኑ በቃ በእኔ ሆነብሽ። ስለዚህ የምታውቁት ነገር አለ፣ የደበቃችሁት ነገር አለ ማለት ነው። እንዴት መተከው እንደዚህ ነው ያራው አንቺ ነው ያስወጣሻል። አይደል ወንድሜ? እኔ ሁሉን ነገር ዝክዝክ አድርጌ ነገር የለ እንዴ? ምንድነው ኃይለ ቃል ምን አስፈልግ? ተነሽሽ እኔ እንደው ማለት ነው ትወጣለች። አርፎ ቁጭ ተባረቀ ነው። ቆይ እኔ ካንተ ጋር ማውራት እፈልጋለሁ። ያዛት እሷን ከኔ ምንም አላረገችም እኮ አዘባርቅ አትፍራ። እኔ አለሁ ሂጂ ውጪ። አስወጣት። ምንም ነገር እንዳታረጓት ሄዱ። ማንንም አይነካ። ዝም ብለህ ቁጭ በል አንተ ቁጭ በል ቁጭ በል። የተንገላተው እኮ ነው ወንድሜ። ተረጋጋ። ላይ መንገላታት ሲያንስ ነው። ተግባባን? የተጎዳሁት እኮ እኔ ነኝ እኮ። የተፈጠረውን ነገር እያንዳንዱን ነገር ሚስቴን ያጣሁት እኔ ነኝ። እሷን ያዟት። እሺ በቃ ባለቤቴ አሁን ሆስፒታል ነች። ስለዚህ ሁለታችሁ የምታውቁት ነገር እንዳለ ተሰምቶኛል። ብዙ ጉዳት፣ ተደራራቢ ጉዳት ደርሶብኛል። ምንም ኃይለ ቃል አያስፈልግም እኮ ካመንኩልህ። ይኸውልህ ሰውዬ አሁን ወደ ጉዳይ ቶሎ ተናገር። አያስፈልግም፣ ምንም አያስፈልግም። በቃ ተረጋጋ። ቀጥል። አሁን እህቴ ስላልገባት ነው በቃ። እኔ ባለፈው ነገር ተጸጽቻለሁ። እሺ ገባ። ከቤተሰብም ተራርቅ ያለችኝ እሷ ናት። እኔ ደግሞ እሷ እንድትሳቀቅ በልጅነቷ ያሉ ነገር ጉዳዩ ገባልኝ። ምን እንደነገር ነው? ቆይ አንተና እህትህ የደበቃችሁት ነገር ምንድን ነው? ሁሉን ነገር እኮ ይፋ አድርጌልሃለሁ። ምንድን ነው ደበቃችሁ የምትለው? ምንድን ነው የምትፈልገው? ቆይ ሌላ እስቲ ጠይቀኝ። ይኸውልህ እኔ እንድትነግረኝ የምፈልገው ነገር ምንድን ነው? አንተና እህትህ የደበቃችሁት። ምክንያቱም በመሀል የሆነ ነገር አለ። እሷ አንተ እንዳትናገር እያከላከለች ነበር። ያስወጧትም ለዛ ነው። አንተ ደግሞ ልትናገረው የፈለግከው ነገር ነበረ። ያንን ነገር አሁን ሳትፈራ እንድትነግረኝ ነው የምፈልገው። ምንድን ነው እህትህ የምታውቀው ነገር? እህቴ ሁሉን ነገር ታውቃለች ማለት እየመጣሁልህ እኮ ነው ወደዚህ። እሺ ቀጥል። እህቴ ሁሉን ነገር ታውቃለች፣ ግን እኔ የምፈራው እህቴ ላይ ጉዳት ሳይደርስ እህቴ ያለችበትን ቦታ እንድትጠቁም እኔ እነግራታለሁ፣ እዛ እንድትሄዱ ነው። እህቴ ላይ ምንም። ስለዚህ ልጁ ያለበትን ታውቃለች ማለት ነው? እየነገርኩህ እኮ ነው። ታውቃለች። እሺ ከአክስቴ ጋር ቀረቤት አላት። አክስቴ እንደ ልጇ ነው የምታያት። ከልጇ በላይ የምትወዳት የኔን እህት ነው። ኤዱ የውሃ ልጅ ነች። ስለዛ በልጅነቷ ሁላችንም ተንከባክበን ያሳደግናት። በተለይ ደግሞ ታናሽ ወንድሜና አባቴ በተለየ ሁኔታ ስላሳደጓት የምትፈልጋቸው ነገሮች አሉ። እውነቱን ለመናገር እኔ ለእህቴ ያረኩላት ምለው ነገር የለኝም። እሷ እንዳደረገችልኝ እኔ ምንም አላረኩላት። ብዙ ነገር ነው ያደረገችልኝ። ግን እኔ ደግሞ ደስ የሚል ቋሚ ነገር ምን ላድርግላት ብዬ ስለማስብ ከኤዱ ጋር ተነጋግረን አክስቴ ናት አጨክንብህም ልጁን ብንሰጣት ለጋራ ጥቅማችን ነው። የሆነ ነገር ገዛትን ያሳመነች
መስመር ህይወታችን መስመር ከያዘ በኋላ ከእንደዚህ አይነት ነገር እንወጣለን ብላ አሳምናኛለች። በተደጋጋሚ ተነግረኛለች። እሷ እምቢ ስትል እኔ ብንሞክረው ስላታለሁ። እኔ ደግሞ ፈራ ተባሰል ደግሞ እሷ ታደፋፍረኛለች። በእንደዚህ ነገር ውስጥ ተያይዘን ነው ያለው ነገር ውስጥ የገባን። ስለዚህ አንተና እህትህ እዚህ ነገር ውስጥ አክስት ጋር ከመጀመሪያም ጀምሮ ግንኙነት አላችሁ። ከመጀመሪያም ጀምሮ ለአክስት ታገለግሉ ነበር ነው። አክስት እናትህ እኮ አያውቁም እኮ ይሄንን ነገር አያውቁም ማለት እህትህ ንጹህ መሆኗን ነው የሚያውቁት። ጥፋቱን ሁሉ እኔ ነኝ የተሸከምኩት። ኤዱን እንዲናገሩብኝ ፊቷ እንዲጠቁር አልፈልግም። ለእኔ ብላን ሁሉን ነገር የምታደርገው በቃ ያንተ ህይወት መስመር ከያዘ የኔ ይይዛል፣ ግድ የለህም። ልጁን እዛ እንስጣት አክስታችን። ያው አክስት ሲባል የሩቅ ሰው ይመስላል እንጂ እናታችን ናት። ለእኛ ሁሉን ነገር ነው የምታደርገው። አሁን ነው እርኩስ መንፈስ የሆነ ነገር ውስጥ ያስገባት። ኤዱ ታውቃለች አክስት ያለችበትን። አክስት ያው የምትያዝ የምትጨበስ ሰው አይደለችም። ደብረ ዘይት ናት ሲሏት ዱከምናት ሲሏት ወደ ሰበታ ናት። እና ቦታ ስለምቀያየር ሁሉንም ቤቶች ኤዱ ታውቀዋለች። ኤዱን እኔ እነግራታለሁ፣ ታምነኛለች እኔን። ኤዱ ላይ አንድ ነገር እንዲደርስ አልፈልግም። እህቴ ላይ ያለችኝ እሷ ናት። ቅድም ነገር ያለው ደጋግሜ ብዙ ነገር ማድረግ እፈልጋለሁ፣ ግን አሁን ነው የገባኝ። በተሳሳተ መንገድ አይደለም እህቴን ማስደሰት ያለብኝ፣ በጤነኛ መንገድ። ዞሮ ዞሮ እህቴን ስለምወዳት ነው እንደዚህ ነገር ውስጥ የገባሁት። ሲቀጥል ደግሞ እህቴ ላይ አላሰበብም። እኔም ሆዴን እወዳለሁ፣ ምቾት እፈልጋለሁ። የተሻለ ነገር ስናገኝ ከእንደዚህ ነገር እንወጣለን ተባብለን ነው ከእህቴ ጋር የተስማማል። ስለዚህ አሁን እናንተ የምለምናችሁ ባለሙያ ናችሁ። የግድ አንድ ሰው እውነቱን ከተናገረ ጉዳት ይደረስበት ወይ ደግሞ የተለየ ድብደባ ይደረግበት ማለት አይደለም። ትክክለኛውን ነገር ከተናገራችሁ የምፈልገውን ነገር ከሰጣችሁኝ እኔ ከእናንተ ምንም ጸብ የለኝም። በጣም ጥሩ ትሰማኛለህ? እዛ ህግ የራሱን የሆነ ቅጣት ይወስድባችኋል። እኔ ከእናንተ ጋር የመደባደብም ምንም የማድረግ አቅሙም እንትኑም የለኝም። በቃ ለህጉ ያው ባለቤቴ ያለችበት ሁኔታ ይታወቃል። ለህጉም ለድብደባውም እኔ ይሻላለሁ። በቃ እኔ ኤዱ እንድትነሳብኝ አንተ በመረጥከው መንገድ አይደለም የሚሆነው። ይገባኛል። በቃ እኔም ይሄንን ነገር እኔ በፈለኩት ነው የማደርገው። ተረጋጋ፣ አንተ ተረጋጋ። አሁኑኑ ጉዳቱ እኮ የደረሰው እኮ እኔ ላይ ነው። ተረጋጋ። እሷ ትጠራ፣ ኤዱ ትጠራ፣ አስገቧት። ይዛችኋት ዝም በል። አፍን ዝጋ። አሁን አፍን ዝጋ። አስገቧት። ነይ ግቢ። እያንዳንዱን አሁን ለእኔ ነገርከኝን ነገር እሷ ፊት የምትናገር ይሆናል ማለት ነው። ነይ ግቢ፣ ነይ ግቢ። ቁጭ በይ ነይ። እሺ፣ ምንም የማታውቂው ልጅ አሁን ይኸውልሽ ሁሉንም ነገር ነግሮኛል። እሺ፣ እያንዳንዱን ነገር ነግሮኛል። እኔ ሰውዬ ምን እንደምታወራ አላውቅም። ንገራት፣ እህትህን በሚገባት ቋንቋ ንገራት። ሌላ ነገር እንዲደርስ ማፈልግ ከሆነ ነው። ተረጋጊ ኤዱ፣ ስሚኝ፣ ሁሉን ነገር ነግራቸዋለሁ። በቃ አሁን ስለምንድን ነው ሁሉም ነገር እኔ ስለማላውቀው ሁሉም ነገር ምንድን ነው የምትለኝ ወንድሜ? አንተም ከመሰለኝ ነው እኔ ላይ ጨከንክብኝ። ተናገሪ እንዴ! እኔ ምንም አውቀው ነገር የለም። እኔ ልገራት እየነገርኳት እኮ ነው እኮ ያመነች እያጋጨሁሽ ነው የማወጣጣሽ። እንዴ! እኔ ጫፏ እንድትነካት አልፈቅድልህም። አፈን ዝጋ። ከፈለክ እኔን መግደል ትችላለህ። አንገትህን ነው የምልህ። አንተንም ቢሆን ካስፈለገ እያስፈራራኸው ነው እንዴ? ማም ነው ተናገሪያ። ትክክለኛውን ነገር ተናገሪ። ነገርኩህ እኮ ቅድም። ቀን ሙሉ ስትለኛ አንዱ ያልከው ምንድን ነው ድጋሚ የምትለኝ? እየነገርኳት ነው እህቴን። አስፈላጊ ከሆነ ይኸውልህ ይታየዋል አይደለ? ሁለታችሁን ነው ማስቀጠቅ። አንተ ለምን እንደ ባለሙያ አትረጋጋም እንዴ? ተረጋግቼ እንዳወራ እኮ እያደረጋችሁኝ አይደለም። በሚገባት ቋንቋ ንገራት። እሺ ስንል እውነቱንም ስናወራው ውሸት ትላለህ። በቃ ተናገሪ። ይኸውልሽ ሁሉን ነገር ነግራችኋለሁ። ምንድን ነው ያልከው ወንድሜ? እኔ ምንም እኮ ሊገባኝ አልቻለም። ምንድን ነው እሺ የነገርከው? አንቺም ስመሽ ያልጠገብሽውን አይተን ያልጠገብነውን ልጁ እንዲተርፍ ማለት ነው። ከዛ ነገር እንድንወጣ በቃ ህግ እኔን ነው የሚጠይቀኝ። እኔ ነኝ የበለጠ ወንጀል ውስጥ ተጨማሪ እኔ ልጠየቅ። ቆይ ስለምን ረዱም ትዳር ነገሩ ታውቃለህ። ነገር ኮዲሽን ነው ያውቃል እኮ በቃ ግድ የለሽም እሺ በይኝ። አንተ ለምን እኔን ታምኚኝ? እኔን መፍራት አይደለም ህፃኑን እንዲተርፍ ስለምፈልግ። ህፃኑ ታዲያ ቢኖር ታክስ ጋር አይደል እንዴ ያለው? እኔንም እያሰቃዩ ነው ሄዱ። ለምንድን ነው ልጁ እኮ ያንተ ነው። ምን አገባቸው? በቃ እኔ ከምጨረስብሽ እንደዛ እናድርግና መስመር። ለምንድን ነው የምትጨረሰው? ለምንድን ነው የምትፈራው? ሲጀምር ልጁ ያንተ አይደለም ወይ? በተረጋጋ መንፈስ ለማውራት እየሞከርን ያለን። ልጁ ቆየ ወንድሜ አይደል እንዴ ያንተ ነው? ሁሉም ምቾት ይቅር። እናቱ መብት አላት። እሺ ልጇን እናቱ እኮ አምና እኮ ነው የሰጠችው። ደግሞ አሁን ደግሞ ትፈልገዋለች። እናታችን ጋር ቢቀመጥ ምን ችግር አለ? አያቱ ጋር ማለት ነው። ልጁ የእናቱን ጡት መጥባት አለበት። ገና ጡት እኮ እንትን ጡት አላውጣ ብሎ እኮ ነው። ሴትዮ እሱን አንቺ አይደለሽም ለኔ የምትነግሪኝ። እሺ እሱን አንቺ አይደለም የምትናገሪው። ልሽ ጡት አለመውጣቱን አንቺ አይደለም እናትየው አለች እኮ። ንገራት፣ በሚገባት ቋንቋ ንገራት። እሺ ቆይ ወንድሜ ምን ታረጉታላችሁ? ምንድነው የምትፈልገው? እኛ ከእናንተ ምንም የምንፈልገው ነገር የለም። አሁን ይኸውልሽ ደስ የሚለው አለ
እኔ ብሞት አንድ ነገር በሆን የሚከፋዋል፣ አንቺ ደግሞ ትቆጫለሽ። ሲጀምር ለምንድን ነው አንተ ስለሞት የምታወራው? ወንድምሽ ሌላ ነገር እንዲደርስበት ማትፈልጊ ከሆነ ምንድነው? እሺ ምንድን የምትፈልገው? ልጁን ያለበትን ቦታ በትክክለኛው መንገድ ወስደሽ ታሳይዳለሽ። ተግባብተናል? ተስማምተናል? እሺ ግን ለምንድን ነው የምታስጨንቀው? አንተ ይኸውልህ ማይሆን ነገር ውስጥ አትገኝ። ለሱ እኮ አይደለም አክስቴ ብዙ ቤት ስላላት ሕፃኑ ይኖራል የምልበትን ቤት ላሳይክ። ከትምህርት ቤት እቤት እንጂ ስለ ወንጀልም ስለምን የምታውቀው ነገር የለም። አትፍራ በእናትህ። ስለዚህ ወጥመድ ውስጥ እንደማንገባ ተስፋ አደርጋለሁ። ኧረ የምን ወጥመድ? ይኸው በቃ አሁኑኑ መሄድ እንችላለን። እሺ በቃ አይዞሽ ሄዱ። ግን ወንድሜ አብሮ ነው የሚሄደው። በመድኃኒዓለም ይዤሃለሁ። እኔ ከሰው ጋር ሰው የመደብደብ ሱስ የለብኝም። እኔን ጨርሰኝ ሰውዬ። እኔ ከአንተ ጋር ምንም ጉዳይ የለኝም። እኔ የምፈልገው ያችን እርኩስ ሴትዮና ያንን ጨቅላ ሕፃን ልጅ ነው። እኔ ከእናንተ ምንም ጉዳይ የለኝም። ተግባብተናል አይደለ? አንቺም ብትሆኚ ሌላ ነገር ካላሰብሽ ከአንቺ ጋር ሰላም በሆነ መንገድ ወጣት ነው። በእናትህ ይኸውልህ ይሄን ነገር መጀመሪያ ነው ማሰብ የነበረብህ። ነይ ተነሽ። ከአንቺ ጋር አሁን ምን ሄድ ይሆናል? ልቀቀኝ። ነይ ተነሽ። አንተም ወጣት ነው። እሱን ያዙት። ናይ አንተ መጀመሪያ ለምንድን ነው ላሳይክ አይደል እንዴ? ለምን የምትወስደው? እሱ ከባልደረቦቼ ጋር መቆየት አለበት። አንቺ ደግሞ ከኔ ጋር እዛው ሄደን ምን ተሰኛል ማለት ነጭ። እሺ አታንገላታኝ። ነጭ ውድ ተመልካቾቻችን ላሳጅ በላኝ ይዛ ይመታለች ማለት ነው። ስለዚህ እዚህ ነው የጠቆምሽ። የማይሆን ነገር ነው ማለት ነው። ስብስብ ያለ ቦታ ነው ስንመጣ ራሱ ግቢው ስብስብ ያለ ግቢ ነው ይዛን የመጣችው። ሌላ ነገር አቀደሽ ከሆነ ይኸውልሽ ከጀርባ ያሉት ባልደረቦቼ ይተውሻል አይደለ? እንዴን ውሰጂኝ አልኩ ያመጣው። ይቀጥሽ ወንድምሽን በህይወት የምትፈልጊው ከሆነ ወዴት ነው? ወደዚህ ነው። አረ ጉራንጉሩ እና ካሜራማን ተከተለኝ ና እያንዳንዱን ነገር እንድታይልኝ እፈልጋለሁ። የትኛው ቤት ነው? እዚህ ነው እርግጠኛ ነሽ? ና ካሜራማን ና ተከተለኝ። ይሄ ነው ቤቱ እርግጠኛ ነሽ? ማለት ያዘ ካሜራማን ያዘ አጥፋው ካሜራውን አጥፋው። ነግጭ በይ እዚህ ቁጭ በይ። ለምንድን ነው የምትቀመጠው? ምን የታባሽ ልትሄጂ ነው? ምን አስበሽ ነው? አጥፋልኝ ካሜራውን አንዴ አጥፋው። እንግዲህ ወደ ተመልካቾቻችን እሷ ልታመልጥ ነበረ። ይኸው አሁን ከባልደረቦቼ ጋር ይዘዋታል ማለት ነው። ስለዚህ ባልደረቦቼ ጋር አንዳንድ ትምህርቶችን ሊሰጧት ነው ማለት ነው። እዚህ ቤት መግባት ይኑርብኝ አይኑርብኝ ባላቅም እንግዲህ ጉራንጉር ነው ነገሩ። ትንሽ ግራ የሚገባ ነው። እዚሁ እንገባለን። አምጣት፣ እሷም ትግባ። ይዛሻት ነው። ና ካሜራማን ተከተል። ና ግባ። እሺ የት አለ? ጨለማ ነው። ከጀርባ ያላችሁት ኑ እንዴ! ና ካሜራማን። ይኸው ልጁ እዚህ ነው። ዝም በይ፣ አፍሽን ዝጊ። ቅረጽልኝ። ይኸውልህ ማነች? እሷስ ማነች? እሷ የሕፃኑ የምትጠብቅ ናት። ተቀጥራ። እስኪ ቆይ፣ በህይወት አለ? መጀመሪያ ስቱዲዮ እስኪ ያሳይኝ አንዴ። ወይኔ አለ፣ በህይወት አለ። የወንድሜ ልጅ አይደል እንዴ? እንዴት ነው ታዲያ እዚህ ቤት ውስጥ ያስቀመጣችሁት? ካሜራማን ልጁን በደንብ አሳይልኝ፣ በደንብ ቅረጽልኝ። የተሻለ ነገር እኮ ለምን ነው እዚህ ጨለማ ውስጥ እንደዚህ ጉራንጉር ውስጥ አለ? ብርሃን አለ አይደል እንዴ? እዚህ ታዲያ ለምን ነው እዚህ የጨለመው? የተደበቀ ቤት ውስጥ እንደዚህ አይነት ቤት ውስጥ። እሺ አሁን ልጅቷ ትጨነቃለች። በቃ አሁኑኑ ነው ይሄንን ልጅ ይዘን ነው የምንሄደው። ነይ ከነ ልጅቷ ነይ፣ ተነሽ፣ ነይ ወረጃ። አንቺ አጥፋው ካሜራውን አጥፋው፣ ነይ ወረጃ። አንቺ ዝም በይ፣ አፍሽን ዝጊ። ይኸውልሽ እኔት የህግ አካላት ነን። እነሱ እየከፈሉሽ ሊሆን ይችላል። እኛ ደግሞ የህግ አካላት ነን፣ ልናሳስርሽ እንችላለን። ነይ ወረጅ። ልጁ በወንጀል የመጣ ልጅ ነው። ነይ ወረጅ። ነይ አጥፋው ካሜራውን አንተ አጥፋው።